መናፍስታው ያሰራራሉ ለትምርትም ብለው ያደርጉታል ለግርማ ሞገስ ብለው ያደርጉታል ለመስተፋቅር ብለው ያደርጉታል መገረር የጸር ብለው ያደርጉታል ለብዙ አይነት ድግምት ያደርጉታል እግዚአብሔር ይገልብጠው እሱን ስለዚህ ይውልህ አሁን አንተ ይሄንን በተሸከሙ ቀሳውስት ፊት ሄደ ነው በርከክ ብለህ አባቴ በማታ በቀን የሰራው ኃጢአት ይቅር ይበለኝ መስቀል ያሳልሙኝ ብለህ በሌሊት በመዓልት በሌሊት የሰራው ኃጢአት እግዚአብሔር ይፍታ ብሎ ይሄን ሲያሳልምህ አሜን ብለህ የምትሄደው በቃ እንደተፈታኩ ነው አንተ ግን እውነት ለመናገር መፍትሄው አይደለም እዚህ ላይ የተሰቀለው ኢየሱስ የሚባላል ቤተክርስቲያን ያልገለጠችው ከዚህ ይልቅ ምን አለ ከዚህ ላይ የተሰቀለው ኢየሱስ መስቀሉን የምናውቀው እኮ ከኢየሱስ ጀርባ ነው አይደል እንዴ ፊት ለፊት ያለው እኮ ኢየሱስ ነው ከኢየሱስ ጀርባ ነው እንዴት ነው በጀርባ ሄደ መስቀል ፈለገ ያለው ለዚህ ውቅና የሰጠነው ለምንድን ነው መጀመሪያ ኢየሱስ ለምን አይሰበክ ከኢየሱስ በኋላ ኢየሱስ በምን ሞተ ሲባል በዚህ ሞተ ብንል ምን አለ መርጌታ ጽጌ ስጦታው በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ ክቡር ሥጋ ቅዱስ ደም ጉዳይ ላይ በሥርዓተ ቁርባን በሥርዓተ ቅዳሴ ላይ እንድንጨዋወት ቀጠሮ ይዘን ያው እየተገናኘን ነው ዛሬ ደግሞ እግዚአብሔር ረድቶን በሌላ ክፍል ተገናኝተናል ከዚህ በፊት በነበሩ እንደ መግቢያ እንደ መንደርደሪያ በተነሳነባቸው ክፍሎች ውስጥ በቀጥታ ስለ ጌታችን ሥጋና ደም ከማውራታችን በፊት በየአብያተ ክርስቲያናቱ በየአድባራቱ በከበረ ሁኔታ ሥጋና ደሙን የምንካፈልበትን የቅዳሴን ሥርዓት ትንሽ ቃኝተን ነበር እግዚአብሔር ደግሞ ቢፈቅድ ተገቢም ስለሆነ ስለ ጌታችን ስለ ኢየሱስ ክርስቶስ ክቡር ሥጋ ቅዱስ ደም ወይንም ቁርባን ስለምንለው እንድንጨዋወት ዛሬ ተገናኝተናል እንኳን በደህና መጡ መርጌታ እንኳን በደህና ቆየኝ አንተም የሥራ ባልደረቦችህም የናንተው ናቸው እኮ የሥራ ባልደረባነታቸው እንግዲህ እንትኑ ስራው እንግዲህ ካንተ ጋር በተያያዘ ሁኔታ ነው ጥሩ አክብሮት አላቸው አዎ እግዚአብሔር ይባርካቸው በጣም የርሶ ደጋፊ ናቸው ያቃሉ አይደል አዲሱ ትውልድ በጣም በየግላቸው አነጋግሪያቸው አላውቅም ግን እንዲሁ ትምርቱን ሲሰሙ በደስታ የሆነ እንደሆነ ከታተላለሁ እንዳንተ ለመሞገትኩ ጥቂትም ብትሆን እንደው እውቀት ተፈልግ ይሆናል በስጨት ሲሉ አያለሁ አንድ ጊዜ ሆነ ዝም ብለ ማይሆን ጥያቄ ውስጥ ስትገባ ውስጣቸው ሲከፋ ይታየኛል እንግዲህ ከጀርባዬ ስለሚሆኑ ብዙ እርግጠኛ አይደለሁም ይሁን የሚሰሙን ሰዎች በጣም ጥሩ አስተያየት ይሰጡናል ቢታረም ቢቃና ቢሻሻል ቢሟላ የሚሉትንም እንዲሁ ይሰጣሉ ይሄን ስለሚያደርጉም በጣም ደስ ይለናል ሁላችንም ምንም ሆነ ምን ውይይታችን በአደባባይ መሆኑን ነው የምወደው የጓዳ ዓለም ሆኖ ነው ደስ የሚለኝ ባለፈው ፕሮግራማችንን ስንጀምር መስቀል ይዘው አማትበው ነበር የጀመሩት በስመ አብ ብለው እና አንድ ተመልካቹ ምንድነው ደግሞ ይሄ ነገር አሉት ለኔ እንግዳ አይደለም በአብ ወልድ መንፈስ ቅዱስ ስም ነው ነገሩን ሁሉ ማደርገው እናቶቼ እንኳን ሊጥ ሲያቦኩም በስመ አብ ብለው ምንድነው መስቀሉ ምን ነበር አንተና እናትህ አማትበው በስመ አብ ብለው ከጀመሩ እኔ ወንጌል የገባኝ የመስቀሉ ምስጢርና ሐሳብ የገባኝ እኔ በገባኝ ልክ ባደርገው ስተት አይደለም ስለዚህ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን እውነት ነው እኔም እንግዳ ነገር ነው ያደረኩት ምክንያቱም የቅዱስ ቁርባን ጉዳይ ሲሆን እስቲ እንዲህ ይሁን በየኔ ጀመርኩትና ጥያቄ ይነሳና በዚያም ደግሞ ትምርት ካስፈልገ ትምርት እንሰጥበታለን በየ ነው ህግ አይደለም አዎ ቤተክርስቲያኒቱ ግን የሆነ ስርዓት ሰርታለች በራሷ በጣም ትርጉም ያለው ደስ የሚለኝ እኔ በበኩሌ ምሳሌ በስመ አብ ስንል ይውልህ አንተ ምንም እምነቱንም ስትቀባ ፈሩንም ስትቀባ እንትሩንም ስትል ምኑን ስትል ደስ ይልሃል ሳር ቅጠሉ ከግቢ ውስጥ ያለው ሁሉ ነገር ለአንተ ደስ የሚያሰኝ የሚያኮራ የምታምንበት የእምነት መግለጫ እንደሆነ አድርገህ ነው የምታየው ነው ግን እንደዚህ አይሁን ይውልህ እንደዚህ አይሁን እርሱ አፈሩ ምኑ ብለው አቃለሉትና ወደዛ ክርክር ባልገባም በስመ አብ ብለን ስናማትብኛ ከላይ ወደ ታች እጃችንን ስናደርግ ከሰማያ ሰማያት ወረደ ከቅድስት ድንግል ማርያም ተወለደ ማለታችን ነው ከዚያ ወወልድ ወመንፈስ ቅዱስ ብለን ከግራ ወደ ቀኝ ስናደርግ ደግሞ በሲኦል በጨለማ ፍርድ የነበረውን ወደ ህይወት አሻገረን ማለታችን ነው ወንጌል እኮ ነው ነገራችን ስለ ክርስቶስ እኮ ነው ይውልህ ልንገርህ የዘባረከውን በስመ አብ አለ ከላይ በአብ ስም በወልድ ስም በመንፈስ ከሰማይ ሰማያት ወረደ ቆይ ትርጉሙን አትሂድ አንድ አምላክ አየው
ሶስቱንም ስሞች ነው የጠራው አብ ወልድ መንፈስ ቅዱስ አንድ አምላክ ብለን የጠራው ነገር ግን ስትተረጉም ከሰማይ አይ ኖ ሁለት ትርጉም አለው አንድም በአብ በወልድ በመንፈስ ቅዱስ ስም አንድ አምላክ በያመኝ ነገርን ይጀምራለሁ ማለት ነው አንድም ከሰማይ ሰማያት የወረደ ከቅድስት ድንግል ማርያም የተወለደ እኛን ከግራ ወደ ቀኝ ቤተክርስቲያኒቱን ይውል የማይሆን ነገር ያመጣህ አይ እንዴ አይነት አስተምሮ አለኩ ሰድባት አታስተቻ አያውቁም እርሶይ አያውቁም ይሄን ትምህርት ውድቅ አድርጌዋለሁ እንጂ ያለ ግን ትምህርቱ የኔ አይደለም የሚወራ ወሬማ አለል ትምህርት አይደለም ይውል እውነት አይደለም ይውል ኢየሱስ ክርስቶስ ከሰማይ አልወረደም ይያልኩ አይደለም እንደወረደ እንደተወለደ ካንተ በተሻለ ሁኔታ እምንሰብከው እኛ ነን ታደልቀው ብለው ነው ይውል አንተ ልንገር ስለዚህ መስቀል የአብ የወልድ የመንፈስ ቅዱስ ምስጢረ ሥላሴ መግለጫ ነው ተብሎ አንድም ተባለና ከሰማይ ሰማያት የወረደ ቅድስት ድንግል ማርያም የተወለደ እሱ አይደለም ለምን እንደሚከብዱት ቅድስት ድንግል ማርያም ሲባል ለምን እንደሚከብዱት አንተ እኮ የተሳሳት ቤተክርስቲያኒቱ ማታውቀውን እየፈጠርክብኝ እኮ ነው እሺ ከሰማይ ወደ ምድር የወረደ እሺ ይውል ከሰማይ እንዴት ነው ወደ ምድር የወረደ ዝም በል አሁን እሱን አትጠይቅ ከቅድስት ድንግል ማርያም የተወለደን አልፈለጉትም እሺ ከሰማይ ወደ ምድር ብለ ከላይ ወደ ታች መጣ ከሰማይ ጀምሮ ወደ ከዚያ በኋላ የትርጉሙ ምልክት እንግዲህ ከዚያ የተማርኩትንማ ነገረኝ ካልከኝ ይሄንን ቢሆን ቁጭ አድርጌ ላስተምርህ ይገባኛል ስለማይጠቅምህ ግን ነው እኔም አልፈው ቤተክርስቲያኒቱ ግን ከሰማይ ወደ ምድር የወረደ ከናዝሬት ወደ ገሊላ የተመላለሰ በቃ አለቀ ይሄ ነው ትርጉሙ ከዚያ ይሄ ነው የጣት እግዚኦ ማረነ ክርስቶስ የምትለው እንኳን ሌላ ትርጉም አለው ይሄንን አንገባበትም ነገር ግን የመስቀል ጉዳይ ከተነሳ ይሄ ነው አንድም ደግሞ አጋንንትን ያርቃል ኃጢአት ያስተሰርያል መንፈስ ቅዱስ ያቀርባል መሪጌታ መንፈስ ቅዱስ እየተባለ በስሙ ለጊዜ ኢየሱስ ክርስቶስ እየተባለ በመስቀል ምልክት ነው ሰይጣን የያዘው ሰው ሲጮህ ምን ሲል እንኳን የሚደበደበው መስቀል አጉርሰው ነው መከራውን የሚያበሉት ጥርሱ እስኪረግፍ ድረስ ምላሱን እስኪቆራርጠው ድረስ መስቀል እንዲህ አጉርሰው ይሄንን በሙሉ አጉርሰው ካፍ ውስጥ መስቀል አጋንንት አያርቅም መንፈስ ቅዱስ በስሙ ለጊዜ ኢየሱስ ክርስቶስ የቀደሙት እኮ ኦርቶዶክሳውያን አባቶቻችን በጌታዬ በኢየሱስ ክርስቶስ ስም አንተ ክፉ መንፈስ ውጣ ነው ሲሉት የነበረ ዛሬ ወንጌላውያን ፕሮቴስታንት በአማርኛ በኢየሱስ ክርስቶስ ስም ውጣ ያሉ የሚጠቀሙትን ጥንት ግን ከዘራ ያዕቆብ በፊት የነበረችው እውነተኛው ኦርቶዶክስ ግን መንፈስ ቅዱስ በስሙ ለጊዜ ኢየሱስ ክርስቶስ በጌታዬ በኢየሱስ ክርስቶስ ስም አንተ ክፉ መንፈስ ውጣ እውነት ነው ይሄ እንዲመጣ ነው እኛ የምንፈልገው እንጂ ይሄን መስቀል ይሄ ምንድነው እንዴ እንመጣበታለን በነገራችን ወደ ኋላ ላይ የክቡር ስጋው የቅዱስ ደሙ መሰዋያ ነው የሚሉን እናነሳበት ቤተክርስቲያኒቱ በዚህ ባርካ ነው ስጋው ደሙ ሆነ ተለወጠ ብላ ሁሉ የምትሰብክበት መንገድ አላትና ይሄ ትክክል አይደለም ስለዚህ እኔ የገበይ ሰውዬ መስቀል ይዛለሁ በመስቀል አማተባለሁ እማማተበው ግን ክፉ መንፈስ ለማራቅ አይደለም ክፉ መንፈስ ሲጀመር በጌታዬ በኢየሱስ ክርስቶስ ተመቶ ከኔ እርቋል ሁለተኛ የሆነ በረከት ሊያመጣልኝ መንፈስ ቅዱስ ሊያቀርብልኝ አይደለም መንፈስ ቅዱስ ጌታዬን አምኜ ስቀበለው የእግዚአብሔር ልጅ በሆንኩበት ጊዜ ነው እንካቹ መንፈስ ቅዱስን ተብለን የተቀበልነው እውነቱ ይሄ ነው ስለዚህ መንፈስ ቅዱስን እንካቹ ላመኑት ለተቀበሉት የእግዚአብሔር ልጆች ሆኑ ዘንድ ስልጣን ሰጣቸው ከተባለ የእግዚአብሔር ልጅ ሆንኩ ደግሞ እግዚአብሔር ደግሞ መንፈሱን አፍስሷል ባማኞቹ በልጆቹ ላይ መጽሐፍ ቅዱስ በግልጽ የሚያስቀምጠው ይሄንን ይሄ ባልሆነበት ሁኔታ መስቀል ይሄንን ይወልዳል ይሄንን ይፈጥራል ብለን የምንሰብከው ስብከት ግን ቤተክርስቲያኒቱን ይጎዳታል እንጂ ቤተክርስቲያኒቱን አይጠቅማትም የምታተርፈው ነገር የለም ስለዚህ ማማተብ አይጠቅምህም ባታማተብም አይጎዳህም አራማተባል ግን አንድ ነገር ልንገርህ ጌታችን ኢየሱስ ክርስቶስ በዚህ አይነት ምሳሌ እንጨት ስለተሰቀለ እንደ ምልክት ብንይዘው በቤተክርስቲያናችን በጸሎት ቦታችን አማኞች በልብሳችን በሆነ እንዴ ስማ ልንገርህ ካልተረፈ መልካም ስዕል ዘንዶ የሚስሉ ኦርቶዶክሳውያን አውቅልሃለሁ እባብ የሚስሉ ግንጥ የሚስሉ ይሆን እኔ እስር ቤት በነበርኩበት ጊዜ ለፍርድ ቤትም ታሪክ አለው ለፍርድ ቤት ክስ ቀጠሮ ያለባቸው ሰዎች ክትትል ያለባቸው ሰዎች እዚያ ጠንቋ ያለ ይውል በጥንቆላ ተከሶ እስር ቤት ገብቶ እዚያ ውስጥ ገብቶ የሚጠነቁል ደግሞ ደብተር አግኝቻለሁ
በጥንቆላ ተከሶ ነው በጥርባሪነት ተከሶ ታስሯል 7 ዓመት ተፈርዶበት ከዚያ ወንጌል መሰከሩለት መርጌታ ምትለው ሁሉ እውነት ነው ኢየሱስ ክርስቶስ አዳኝ እንደሆነ አሁን አምኛለሁ አለ እና ይሄንን ተዋልኩት ይሄማ ግዴታ ነው መጠቀም አለብኝ አለ እና ምን ያደርጋል መሰለ ፍርድ ቤት ላለባቸው ቀጠሮ ላለባቸው ሰዎች የሆነ ድግምት ጠልሰም ምናምን ይሄ ስዕል አቅርጻ ስልና የዘንዱ የእባብ ምናምን ብሎ ግርማ ሞገስ ደገምኩልህ አሁን ስለዚህ ይሄ ግርማ ሞገስ ይዘህ ስትሄድ ከዳኛው ፊት ስትቆም ዳኛው የሚናገረው ጠፍቶ ተርበትብቶ ላንተ ፈርዶልህ ፍርዱን ይዘጋል ብሎ ገንዘብ ተቀብሎ ያንን ወግቶ ምን አለ እውነት ለመናገር ይሄ ነው ኦርቶዶክስ ማለት ማተብ ያሰረ ኦርቶዶክስ መስቀል ያንጠለጠለ ኦርቶዶክስ ይሄ ነው ይሄ ነው አሁን ተጠምቄያለሁ የሚለው ይሄ ነው ገዳማት እየዞርኩኝ እሳለማለሁ የሚለው የነፍስ አባት አለኝ የሚለው ይሄ ነው ወድ ይሄድ የሚያስቀድሰው ለወላጆቹ ቁርባን የሚያስቆርብ ይሄ ነው አሁን ንቅሳትና ጣጣው እንኳን በጣም እኔ በጣም እሱ ከባድ ነገር ነው በእኛ ሀገር ደግሞ ንቅሳቱ መርጌታው ብትል ቄሱ ብትል ቁራት ማም እየተባለ ሳይቀር እኔ አቡነ እገሌ በየስም ልጠራል ይችላል ከቪዲዮ ላይ እጃቸውን ገልጠው የታየባቸው ንቅሳታቸው የታየባቸው ለጌጥ አይደለም አቃለው ውቅራት ነው የሚባለው ጥቁራትም ይባላል ይመስለኛል ጥቁራት ይባላል በአማራ ክልል ውቅራት ይባላል ንቅሳት እቺ ጥቁራት ውቅራት ምናምን የምትባለው ነገር ግን ከጨለማው ኃይል ጋር የተሳሰረ ነገር አለው መሰለኝ አይደል መናፍስታው ያሰራራሉ ለትምርትም ብለው ያደርጉታል ለግርማ ሞገስ ብለው ያደርጉታል ለመስተፋቀር ብለው ያደርጉታል መገረሬ ጸር ብለው ያደርጉታል ለብዙ አይነት ድግምት ያደርጉታል እግዚአብሔር ይገልበጠው እሱን ስለዚህ ይኸውልህ አሁን አንተ ይሄንን በተሸከሙ ቀሳውስት ፊት ሄደ ነው በርከክ ብለህ አባቴ በማታ በቀን የሰሩት ኃጢያት ይቅር ይበለኝ መስቀል ያሳልሙኝ ብለህ በሌሊት በመዓልት በሌሊት የሰራው ኃጢያት እግዚአብሔር ይፍታ ብሎ ይሄን ሲያሳልምህ አሜን ብለህ የምትሄደው በቃ እንደተፈታሁ ነው አንተ ግን እውነት ለመናገር መፍትሄው ይሄ አይደለም እዚህ ላይ የተሰቀለው ኢየሱስ የሚባል አለ ቤተክርስቲያን ያልገለጠችው ከዚህ ይልቅ ምን አለ ከዚህ ላይ የተሰቀለውን ኢየሱስ መስቀሉን የምናውቀው እኮ ከኢየሱስ ጀርባ ነው አይደል እንዴ ፊት ለፊት ያለው እኮ ኢየሱስ ነው ከኢየሱስ ጀርባ ነው እንዴት ነው በጀርባ ሄደን መስቀል ፍለጋ ይሄር ነው ለዚህ ውቅና የሰጠነው ለምንድን ነው መጀመሪያ ኢየሱስ ለምን አይሰበክም ከኢየሱስ በኋላ ኢየሱስ በምን ሞተ ሲባል በዚህ ሞተ ብንል ምን አለ ይሄ እኮ የሐዲስ ኪዳን መሰዊያ ነው በነገራችን ኢየሱስ የተሰዋበት መሰዊያ መስቀል ነው መስቀሉ ግን መሰዊያ ሆነ እንጂ መድኃኒት አይደለም አጋንንትንም አያባረርም ምንም የሚያመጣው ነገር የለም ስለዚህ በመስቀል ማማተብ እንደው እንደ ምልክት እንደ መለያ አድርገን ልንጠቀምበት እንችላለን እንጂ ከዚያ ባለፈ ነገር ልዩ መልእክት ልዩ ጥቅም አለው በሚል መንፈስ የሚያደርጉ ሰዎች ካሉ ቃወማለሁ አወግዛለሁ ስለዚህ እኔም አሁንም ቢሆን እንደው የሚከታተሉን ሰዎች እኔን የተሐድሶ ሰው መሆኔን እያወቁ ምን ነው መርጌታ በመስቀል ምልክት አማተበ ይሄ ነገር ምን ያደርግለታል የሚሉ ሰዎች ከጥያቄው ሌላ ለምንም አይደለም እነሱም ይሄንን ቢይዙስ ደስ ይለኛል ነገር ግን ለምን ያሰው ሲባሉ ምክንያቱን መግለጽ አለባቸው ጌታ ኢየሱስ ክርስቶስ በዚህ ተሰቅሎ ቤዛ ሆኖኛል ከዚህ ላይ የዋለው ጌታዬ እርቃኑን ለኔ መድኃኒት ሆኖኛል በቃ ከድቅድቅ ጨለማ የወጣሁት ከዚህ ላይ በተሰቀለው ጌታ ነው ስለዚህ ይሄንን ማየው ቁጥር ጌታዬና የዋለው ብለን መልእክት ያለው ትምህርት ማስተላለፍ እንችላለን ከዚያ ባለፈ ግን መስቀል ቤዛዬ ነው መስቀል መድኃኒቴ ነው መስቀል ቤዛነ መስቀል ኃይልነ መስቀል ጽንነ መስቀል መድኃኒተ ነፍስነ እኮ ነው ነገሩ ይሄ በጣም ያሳፍራል ዛሬ ወደ ቁርባን እንግባ መርጌታ ጥሩ አሙቀዋል ቁርባን ምንድነው መርጌታ ምን ማለት ነው ቁርባን ቃሉ ቢተረጎም ጥሩ ነው ሲጀመር ቁርባን መቅረብ ነው በዋናነት እንደ ተከክለኛ ዋናው እናት ግሱ መቅረብ ነው በግዕዝ ውስጥ ማለት ነው አዎ በግዕዝ ውስጥ መቅረብ ነው ቀረበ የሚለው ነው ቁርባን የሚል እንደ ባይድ ግስ ባይድ ቃል ሆኖ ወይም ደግሞ እንደ ጎርዶ የሚነገር አንዳንድ ግስ አለ ስለዚህ አፈንጋጭ ቃል ሆኖ ቁርባን የሚለው አፈንጋጭ ቃል ነው ግን ቀርበ ከሚለው ጋራ ግሱ ቀርበ ከሚለው የተገኘ ነው ስለዚህ መቅረብ ማለት ደግሞ ወደ ጌታ ወደ ቤዛው
ወደ መድኃኒቱ ወደ ኢየሱስ ክርስቶስ መቅረብ ነው ወደ ኢየሱስ ክርስቶስ ከቀረበ በኋላ ደግሞ በቅዱስ ቁርባን አማካኝነት ካማኞችና ከጌታው ከክርስቶስ ጋራ ከአብም ጋራ ህብረት የሚያደርግበት ነውና መቀራረቢያ ነው መቀራረቢያ ነው ምናልባት አንዳንድ ተዛማጅ ቃላት እየፈጠሩ ብዙ ሊቃውንት ብዙ ብለው ይሆናል መቆረብ ማለት እንደ መባ እንደዛ አንበብ ያለው ምናልባት ግሪክ መነሻ ቃል ነው ያለው ማን ነው ይቅርታ የአረማይክ መነሻ ቃል ነው ኮርባን የሚልና ከሱ ጋር አያይዘው ስጦታ መባ ማለት ነው የሚል ትርጉሞች አይቻቃሉ ከሌላ ቋንቋ በተውሶ ማምጣት ይቻላል ቃላትን የኛ ቋንቋ ይሆኑም ግን ይለመዱና የኛ ቋንቋ ይሆናሉ አሁን መባ ስጦታ ነው ስለዚህ ቁርባንን ከመባ ጋራ አያይዞታል ብሉይ ኪዳን መባና ቁርባን ተመሳሳይ ቃል ነው እስራኤላውያን ካላቸው ነገር ወደ እግዚአብሔር ሲያመጡ መባም ይባላል ቁርባንም ይባላል ስለዚህ ስጦታ ይሆናል ማለት ነው ምንድነው ታዲያ ስጦታ ወደ እግዚአብሔር መቅረቢያ ሆነ ሌላ ነገር አይደለም ይሄም ሆኖ መቅረቢያ ነው ወደ እግዚአብሔር መቅረቢያ ከእግዚአብሔር ጋራ መተያያ ነው ሌላ ትርጉም የለው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ እንግዲህ በደንብ እንደምናውቀው በተለይ እዚህ አብይ ጾም ሰሞን ላይ ስለሆነን ትምህርቱን አስተምሮ ከጨረሰ በኋላ በመጨረሻው አርብ ከመሰቀሉ በፊት በነበረችው ምሽት ምሴተ ሐሙስ ትላለች ቤተክርስቲያን ይችን ራት ከናንተ ጋር ልበላ እጅግ እመኝ ነበር ብሎ በተናገረበት ራት ላይ ከደቀ መዛሙርቱ ጋር ቁጭ ብሎ አንድ የተለየ ሥርዓት ሲያደርግ እናያለን እንደው ከሌሎች ቦታ ብዙ ማናየው እንደውም በቤተክርስቲያን አስተምሮ እንደሚባለው ጌታችን ለኛ ለምእመናን የሰጠን ሁለት ትእዛዛት መካከል ሁለተኛው ነው አንደኛው ጥምቀት ነው ሁለተኛው ደግሞ ይሄ የስጋና ደሙ ጉዳይ ለምንድን ያስፈልገው ምንድነው ቁርባን ለምንድነው የምንቆርበው ጥምቀትን በራሱ ምናየው ይሆናል በጣም ቁልፍ ነገር ነው ከክርስቲያና ጋራ ክርስቲያን ሆነ ማትቶ ዶክትሪንም ነው ስርዓትም ነው እንደ ዶክትሪን አድርገው የተባለው ትእዛዝ አምላካዊ መመሪያ መሆኑ ነው ከአምስቱ አማደ ምስጢራት አንዱ ነው ሁለተኛ ደግሞ ስርዓት ነው በአክሽን የምትፈጽመው ነው አጊ ዝም ብለህ ጌታ ኢየሱስ ክርስቶስ እኔን ቤዛ ሆነኝ ብለህ በቃል ብቻ ተናግረህ በልብህ አምነህ የምትቀመጠው አይደለም አክሽን ተወስድበታል በጥምቀት ላይ በቁርባን ላይ አክሽን ተወስዳለህ ስለዚህ ከሰባቱ ምስጢራትም ደግሞ ቁርባንና ጥምቀት እዚያ ታገኛቸዋለህ አክሽን ናቸው ስርዓት ናቸው ያንተን እንቅስቃሴ ይጠይቃሉ ለዚህ ነው ስርዓት የተባለው ያንተን ተሳትፎ ያንተን ድርሻ ይጠይቃሉ እንጂ መጥቶ የሚገባል ነገር አይደለም ሂደህ የምታደርገው አከናውነህ ራሱን መስዋዕቱን ሰርተህ የምትፈጽመው የምታከናውነው ነገር ነው ጥምቀቱን ውሃ ሞልተህም ቢሆን ውሃ ቀርተህ አምጥተህ ቢሆን ወንዝ ድረስ ሄደህም ቢሆን አንተ ራስህ የምትሳተፍበት ነገር አለ ጌታ አድርገው ነው ያለህ ስለዚህ አድርግ ካለህ አንተ የምትንቀሳቀስበት ያንተ ውጣ ወረድ ያለበት ማለት ነው ስለዚህ በስርዓት ደረጃም ተቀምጠዋል እና ቁርባን ትልቅ ምስጢር ነው ቤተክርስቲያን የክርስቶስ የሆነች ቤተክርስቲያን በኢየሱስ ክርስቶስ አምኛለሁ የምትል ቤተክርስቲያን ይሄንን ቁርባን በሞቱ ልክ ልትረዳው ይገባታል ምክንያቱም እርሱ እንኳን ራሱ ባንደበቱ የሚፈሰው ደሜ ነው ያለው አይ ከነገው ደሙ ጋራ ነው እንዳልከው የጸሎት ሐሙስ ነው ድርጊቱ የተከናወነው አርብ ሊሰቀል ሐሙስ ማታ ነው ይሄን ያደረገው እና በሐሙስና በአርብ መካከል ሌላ ቀን ስለሌለ ሐሙስ ነው ብለን የምናውቀው ቀን ስለዚህ በዚህ ቀን ጌታችን ኢየሱስ ክርስቶስ ማታ ሲመሽ የሚፈሰው ደሜ ብሎ ሲናገር ከነገው ደሙ ጋራ ነው በጣም ያዛመደው ግን ህብስት ነው ወይን ነው የያዘው ወይንና ህብስት ነው የያዘው ምንም ስጋዬ ነው ሲል የተለወጠ ነገር አይታይም ደሜ ነው ሲል የተለወጠ ነገር አይታይም ብቻ ግን ለሐዋርያት ምንድነው ያሳያቸው ይሄንን ነገር ያዘና ወይኑን ያዘና እንካችሁ ይህ ደሜ ነው ስለ ብዙዎች ኃጢአት ስርየት የሚፈስ የፈሰሰ ቢለው እውነት ለመናገር የነገው የአርቡ መስዋዕትነቱ ወደ ዛሬ መጥቷል ማለት እንችል ነበር ግን የሚፈሰው ብሎ ይሄንን ወደዚያ ነው የወሰደው ስለዚህ ይሄኛው የስርዓት ያክሽሙ የነገው መግለጫ ነው እንጂ የነገው አይደለም
እንግዲህ እሱን በኋላ በደንብ እንመጣበታለን የኛ ቤተክርስቲያን እንደምታስተምር አማናዊ ስጋ አማናዊ ደም ነው የምንካፈለው ዛሬም ድረስ እንግዲህ እናንተ ደግሞ ምናልባት ምሳሌያዊ ነው ሚለውን ነው መሰለኝ ተተኩሩበት ልክ ነኝ መታሰቢያ ሚለው ላይ ታተኩራላችሁ ይመስለኛል እንደዛ ቢሆን ነው ጥሩ እንደዛ ቢሆን ዝም ብሎ መታሰቢያ በሚል ነገሩን ለማውረድም ባንሄድ ጥሩ ነው መታሰቢያ የሚለው ቃል ልክ ነው አግባብ ነው ነገር ግን መታሰቢያ ስንል ዝም ብለህ ተዝካር ያያትክን የእናትክን ያባት ፎቶ ይዘህ የቤተሰብ ፎቶ ይዘህ የምርቃን ፕሮግራም ፎቶ ይዘህ የጋብቻ ፎቶ ይዘህ ማስታወሻ እንደምትለው አይደለም ዘከራ አስተዋወሰ ነው ከዚህ ባለፈ ልዩ መልእክትና ልዩ ትርጉም ህይወት ያለው መልእክት እንደሆነ አድርገን መረዳት አለብን ግን መታሰቢያ የሚለው ቃል በጣም ወሳኝና አስፈላጊ ነው ቅዱስ ቁርባን ወይም ደግሞ ስጋ መለኮት ደም መለኮት ስንል ግን ምናልባት ወደፊት ወደ ቤተክርስቲያኒቱ የሥርዓት መጻሕፍቶች ስንሄድ ምናብራራው ይሆናል እዚህ ላይ ስጋዬ ነው ደሜ ነው ስላለ አማናዊ ስጋ መለኮት አማናዊ ደም መለኮት ምንለውና በትክክል ያዕርቡ ኢየሱስ ብለን አንወስደው ልብ በል ያዕርቡ ኢየሱስ ሊሆን አይችልም ይሄ ያዕርቡ ኢየሱስ ከሆነ ይሄ ነገር ዓርብ ኢየሱስ መሞት መሰቀል ማይጠበቅበትም ዛሬ ጨርሶታል ይሄ ስጋዬ ነው ይሄ ደሜ ነው ካለ ይሄንን ተቀበለን ሐዋሪያትም ይሄን ተቀበለው ጨርሰዋል ስለዚህ ለሐዋሪያትም ዓርብ ያስፈልጋቸው ከዚህ ላይ ነው ቅዱስ ቁርባን የተቀበሉት ስጋው ደሙ የተቀበሉት ከዚህ ላይ ነው ስለዚህ ጥንቃቄ ማድረግ ይገባል ምክንያቱም ከዓርብ የቀደመ መስዋዕት የለም ኢየሱስ ከዓርብ የቀደመ ኢየሱስ መስዋዕት የለው ይሄንን ለነገው አሳያቸው እንጂ ይሄ ስጋዬ ነው ይሄ ደሜ ነው ይሄንን የበላ የጠጣ የዘላለም ሕይወት አለው በሚል መርህ አላስተማራቸው ቤተክርስቲያኒቱ እየተሳሳተች አለች ምንም እንኳን ይሄ ገና ዋዜማው ላይ ነው ይሄን እየተናገረ ያለው ቤተክርስቲያኒቱ ደግሞ ከስቅለት በኋላ ነው ስጋው ደሙ ያለች የምትቀበለው ያም ቢሆን ኢየሱስ ክርስቶስ አንድን መስዋዕት ለዘላለም አቅርቦ በእግዚአብሔር ቀኝ ተቀመጠ ኃጢአታችንን ካነጻ በኋላ ነው የሚለው እንጂ ይሄንን መስዋዕት በድግግሞሽ እኛ እንድንቀጥልበት አላስተማረንም ቤዛ የሆነ መስዋዕት ልንሰራ በምንም ተአምር የታዘዝነው ትእዛዝ የለም ጸልየን ቀድሰን ብለንም ህብስትን ደመ መለኮትና ስጋ መለኮት ማድረግ አንችልም መርጌታ ወደ ወንጌል መጻሕፍቱ ንባብ እንገባለን ግን ልቤን ስለያዘው ልጠይቆት እኔ እንግዲህ በቤተክርስቲያን ስማር ያደኩት የማምነው በህብስቱ ማን ነው በጻሕሉ ላይ በቅዳሴ ሥርዓት የሚቀመጠው ህብስት መለኮት የተዋሃደው ነፍስ የተለየው ስጋ ነው ልክ ኢየሱስ ክርስቶስ ከመስቀል ከወረደ በኋላ በመቃብር ያለው ማንነት ማለት ነው በድኑም ቢሆን ኢየሱስ ነው አይደለም አዎ ነፍስ ነው እንጂ የተለየው አምላክ ነው ስጋ ነው ያው ነው ኢየሱስ ነው እሱን ነው ቤተክርስቲያን በቅዳሴ የምታካፍለው የሚል ትምህርት አለ ይሄን ያውቃሉ እርሶ ይሄ ደግሞ ምናልባት የምዕራባውያኑ ይሄ ትራንስብስታንሺዬሽን ብለው ህብስትና ወይኑ ይለወጣል አይለወጥም የሚለው ክርክር እንዳለ ሆኖ ማለት ነው እና አሁን ሲናገሩ አንድ ነገር በጣም ስለገረመኝ ነው አንድ ጊዜ እውነተኛ ስጋና ደሙ ከሆነ ታዲያ ለምን ድጋሜ መሰቀል አስፈለገው የሚል ጥያቄ አምጥተውብኛል ስለከበደኝ ያስቆምኩት አዎ ይኸውልህ አሁን ኢየሱስ ከዚህ ላይ በህብስት ራሱን አልሰዋም አየው ራሱን ቤዛ መድኃኒት አድርጎ እዚህ ላይ ጸሎተ ሐሙስ ላይ ራሱን አላቀረበም ይሄ ከሆነ ለአብ አቅርቦ ኢየሱስ እዚህ ላይ አጠናቆ መሄድ ይችላል ነገር ግን የኢየሱስ ሥራ ትልቁ መስዋዕቱ ገና ነው ይሄንን ያሳየበት አማናዊው ገና ነገ ነው አማናዊ ማለት እውነተኛ አይደል እውነተኛው ራሱ ኢየሱስ አማናዊ ምልህ እውነተኛው ራሱ ኢየሱስ ተሰውቶ በአፊት ደሙን ይዞ የሚገባበት አሁን እኮ ህብስት እዚያ ላይ እኮ ህብስት አይደለም መስቀል ላይ ህብስት አይደለም ራሱ ነው መስቀል ላይ ዳቦ አይደለም ወይን አይደለም ራሱ ኢየሱስ ነው አምላካችን አዎ በጉ ያለ ኃጢአት የሚያስወግድ የእግዚአብሔር በግ የተባለው ኢየሱስ መስቀል ላይ ይውላል እግዚአብሔር የዘላለም ምርቅ አድርጎ የሚቀበለው ያንን ኢየሱስ ነው የዋዜማው ዕለት ይሄ የሚፈሰው ደሜ ነው ብሎ ኢየሱስ የያዘውን ጽዋ አብ ለዘላለም መታረቂያ አድርጎ አልተቀበለም ኢየሱስ እንደ ምሳሌ ነው ያሳያቸው አማናዊ ነው ካል ተቀይሯል ካል ኢየሱስ ሐዋርያት ራሱ እዚህ ላይ ደህንነትን አግኝተዋል ጨርሰዋል ስለዚህ የነገው መስዋዕት እነሱን አይመለከትም ታዲያ ክርስቶስ በከንቱ ሞተ ይላል ጳውሎስ ገላትያ ላይ በከንቱ ሞተ ይላል ስለዚህ ኢየሱስ ክርስቶስ የግድ ቀራንዮ ላይ መሞት አለበት ይሄ ያሳየው ምሳሌ
የነገው መግለጫና ማስረጃ ነው እንጂ አማናዊ ነው ብለን ምን ወስደው አይደለም ጌታችን ራሱን መስዋዕት አድርጎ ካቀረበ በኋላ አንድ ጊዜ ራሱን ከሰዋ በኋላ ወደ አብ ራሱን አንድ ጊዜ በዘላለም ክህነት የዘላለም መስዋዕት አድርጎ ለአብ ካቀረበ በኋላ እኛ ጌታ እስኪመጣ ድረስ አድርጉ ተብለን የምናደርገው ያንን የዕለተ ዓርብን ኢየሱስን አይደለም ልክ የዋዜማው ዕለት እንዳደረገው እኛም ከስቅለት በኋላ ያንን የጸሎት ሐሙሱን አይነት ሥርዓት ነው የምናደርገው ጌታችን ኢየሱስ ክርስቶስ ለኛ ሲል እንደዚህ ተሰውቶ ነበር አየው እንካቹ ተካፈሩት ይሄንን ለብዙዎች ኢየሱስ ለብዙዎች እንደዛ የሚከፋፈል ማንነት ነው ያለው ለብዙዎች እንደዛ የሚቆራረስ ነነት ነው ያለው ስለዚህ ሁላችሁ ተካፈሉት እንዳለን ሁሉ ዛሬም እኛ ኢየሱስ ክርስቶስ ይሄን ሥርዓት ሰጥቶ ካረገ በኋላ እነ ጳውሎስም በቆሮንቶስ መልእክታቸው ይሄንን እንደተናገሩት ኢየሱስ ክርስቶስን ዕለት ዕለት እየሰዋ ነው አይደለም ይኸውልህ ቤተክርስቲያኒቱ ምን ተላለች መሰለ መልካ ቁርባን ላይ ነሰዋከ ለለለቱ ወነጠባከ ዘይ በየቀኑ እንሰዋለን ያለችው ኢየሱስን የመሰዋት ስልጣንም ሞራልም ብቃትም የላትም ኢየሱስ በዘላለም ክህነት ራሱን የዘላለም መስዋዕት አድርጎ አንድ ይጨርሷል ከዚህ ላይ እጇን ልትሰድ ቤተክርስቲያኒቱ ምንም አይነት ስልጣን የላትም በዚህ መስዋዕት ላይም ካህኑ ራሱ ብቻ ነው አይደለም ይሄን መጽሐፍ ቅዱስ በግልጽ ራሱ ኢየሱስ ዕብራውያንን ያነበቡት እንዴ ከግዕዝ እስከ አማርኛ ያውቁታል በደንብ አድርገው ያንድምታ ሊቃውንት አሏቸው በደንብ አድርገው በነጠላ የተጻፈውን ግልጽ ቋንቋ ለህዝባቸው ያስረዱ እነሱ ካቃታቸው እኛ እንገባበታለን እውነቴን ነው እሺ ስለዚህ እኮ ለሰማው ተፈልግና ደርሰው አይ ሐቅ ነው ምን ነገር ይሄ ነገር ለምን መሰለ ምሕረትና ራሄ ቃላት አይደለም ይሄ ማባባያ ቃላትን መጠቀም የለብንም እንደው የሆነ ቦምብ የመሰለም ነገር ቢሆን አፈንድተን ተናግረን ህዝቡ ወደ አንድ እውነት መምጣት ግዴታው ነው ይሄ መፍትሄ ነው ይሄ የህይወት ጉዳይ ነው ይሄ መስዋዕት ዝም ብሎ ከሌላ ጋር መታነካከው መስዋዕት አይደለም ስለዚህ ህዝባችን ሊጠነቀቅ የሚገባው ካህናትም ካሁን በኋላ ቢችሉ ሊፈሩት የሚገባው ነገር ቢኖር እነሱ ቀድሰው እነሱ ያቀረቡት መስዋዕት ለዓለም እርቅ አይሆንም በቃ ያ እነሱ የሚያቀርቡት መስዋዕት ብለን ስሙን እንጥረውና የመቼ ነው ከተባለ ኢየሱስ በዕለተ ዓርብ ለኛ ቤዛ ሊሆን ባፈሰሰው መስዋዕት ሥርዓት ምሳሌ የሚሆን ነው ያቀረብነው ይሄንን በመንበላ ጊዜ ደግሞ ከሱ ጋር ህብረት እናደርጋለን የዚያ ያማናው ምሳሌ ማብራሪያ ማስረጃ ነው ብለው ነው ማስተማር ያለባቸው እንጂ ይሄ ትክክለኛ ስጋ መለኮት ደመ መለኮት ለዚሁም እኮ የሚቀርበውን ህዝብ ሊቆርብ የመጣውን ህዝብ ሳትነጹ ነጻነ እኔ እኮ ይሄ ንግግር የዛቻ ንግግር እኮ ነው አሽኮር መመህ የምትናገረው እንደዚህ ብለ የምትናገረው ነገር አይደለም ከባድ ማስጠንቀቂያ ነው ንግግራቸው ደሞ እኮ ራሱ የነጻ ቢሆን ራሱ የሚቆርበው ካህኑ ራሱ ይሄን መስፈርት ያሟላ ቢሆን ጥሩ ነበር ግን ይሄን ባላሟላ ሁኔታ ያንን ምስኪን ህዝብ የሚያሸማቀቅበት ምንም አይነት ሞራል የለም እንዲያውም ጌታችን እኮ ያንን ጸሎተ ሐሙስ ዕለት ህብስቱና ጽዋው ሲሰጣቸው ለብዙዎች የኃጢአት ስርየት የሚሆን ነው ያላቸው እውነት ነው ስለዚህ ካህኑ ኃጢአት ነጽታችሁ ተቀድሳችሁ በቅታችሁ አይደለም ማለት ያለበት ኃጢአተኛ የሆናችሁ ይገበኛል ለኔ ለኃጢአተኛው ደሙን ያፈሰሰ ጌታ ለኔ ይገበኛል የምትሉ ስርየትን ከሱ የምትፈልጉ ቀራኒዮ የናፈቃችሁ ያህያው መስዋዕት የናፈቃችሁ ወደዚህ ቀርቡ ነው ማለት ያለበት አየው ከቤዛነት የጎደላችሁ ከኢየሱስ ክርስቶስ ከጸጋው የወጣችሁ ካላችሁ ኑ ብሎ ወደዚህ እሱ ወዳቀረበው መስዋዕት ያመጣ እየጠራ ቀራኒዮን ግን መስበክ አለበት ከዚህ ላይ ማስቀረት የለበትም እሱ ከያዘው ህብስት ላይ አማኙ እንዳይቀርበት የሱ ህብስት አይደለም ቤዛ የሚሆነው አብ ያቀረበው አብ ያሸተተው አንድ የዘላለም መስዋዕት አለ እዚያ ማድረስ አለበት ህዝቡን ስለዚህ ይሄ ባልሆነበት ሁኔታ ነው ሥርዓቶች እየተከናወኑ ያሉት ወንጌሉ የሚለው በመሸ ጊዜ ሥርዓቱን እንየው እዚህ ላይ እንደተነበበ እስኪ ላንብብሎት ምናልባት ጥሩ ስለሆነ የማቴዎስ ወንጌል ምዕራፍ 26 ከቁጥር 26 ጀምሮ ነው የመጀመሪያው ምንባብ ያለው ስለ ጌታችን ሥጋና ደም የሚያወራው ሲበሉም የመጨረሻው ምሽት ላይ ነው ማቴዎስ ወንጌል ምዕራፍ 26 ቁጥር 26 ሲበሉም ኢየሱስ እንጀራን አንስቶ ባረከ ቆርሶም
ለደቀ መዛሙርቱ ሰጠና እንካችሁ ብሉ ይህ ሥጋዬ ነው አለ ጽዋንም አንስቶ አመስግኖም ሰጣቸው እንዲህም አለ ሁላችሁ ከእርሱ ጠጡ ስለ ብዙዎች ለኃጢአት ይቅርታ የሚፈስ የአዲስ ኪዳን ደሜ ይህ ነው ነገር ግን እላችኋለሁ በአባቴ መንግስት ከናንተ ጋር ከዚህ ከወይን ፍሬ አዲሱን እስከምጠጣበት እስከዚያ ቀን ድረስ ከዛሬ ጀምሬ አልጠጣውም መዝሙርም ከዘመሩ በኋላ ወደ ደብረ ዘይት ወጡ ይላል አሁን እዚህ ላይ በእኛ ሀገር ብቻ የምንጠቀመው ቃል አለ እንጀራ አየው በመሸም ጊዜ ያው ኢየሱስ እንጀራን አንስቶ ይላል ምናልባት በየቋንቋው መጽሐፍ ቅዱስ ተተርጉሟል ይሄ የዓለም እንጀራ አይደለም የዓለም ምግብ አይደለም እንጀራ ማለት ብዙ አይነት ምግብ አለ ማይበረሰብ እያንዳንዱ ዓለማት የራሳቸው የለመዱት ምግብ አላቸው እና በሚገባቸው በለመዱት ምግብ ነው በሚወዱት ምግብ ነው የሚተረጎምላቸው ስለዚህ በእኛ ሀገር እንጀራ ተብሏል በግዕዝ ግን ህብስት ነው የሚለው ህብስት ሲል ደግሞ ዳቦ ማለት ነው ብዙ ጊዜ ህብስት የሚለው ዳቦ የሚለውን ቃል ነው የሚተካው እና እዚህ ላይ እንደው ባተራረክ በእኛ ቤተክርስቲያን ባለፈው ጊዜ አይተናል ቤተልሔም መቅደስ አይተናል ምን ያህል ጥንቃቄና ስርዓት እንደሚታይበት አይተናል እዚህ ላይ ጌታችን ኢየሱስ ክርስቶስ ያንን መስፈርት ሳያሟላ ነው የምናየው አንድ ግለሰብ ቤት ወዳጁ ከሆነ ሰው ቤት ገባ የፋሲካ በዓል ነበር የአይሁድ የፋሲካ በዓል ደግሞ ስርዓታቸው ብዙ ጊዜ ዳቦና ወይን ነው ድግሱ በትልቁ የበዓሉ መታሰቢያ ሆኖ የሚቀርበው ሌላ ምግብ ቢኖራቸውም ለበዓሉ ግን ልክ ዋናው የበዓሉ መታሰቢያ መግለጫ ተብሎ እንትን የሚባለው ዳቦ ነው ምናልባት እኮ በአገራችንም አንዳንድ በዓላት ላይ በዋናነት ዳቦ ብቻ በመጋገር በየቤቱ ዳቦ የሚጋገርበት በዓል አለ እንደዚህ እንደ ቡሄ አዎ እና ደብረታቦር ማለት ነው አይደል እና እንጀራ ብሎ ሲናገር ምናልባት ኢየሱስ የሆነ እንጀራ ቀርቦለት እንጀራ ባርኮ እንጀራ ቆርሶ እንደሰጣ አድርገው ሰዎች ባያስቡ ጥሩ ነው በሌሎች ሀገሮችም እንጀራ ያልሆነ ሊሆን ይችላል ለምሳሌ እንጀራ ሲባል እየተሰበከ የኖረ ሰውዬ አሜሪካን ሀገር ቢሄድ ሌላ ሊሆን ይችላል ወደ ምንድነው ዕብራይስጡ የሚለው ለሄም ነው የሚለው ማንኛውንም ምግብም ጭምር ሊመለከት የሚችል ቃል ነው አሁን ለሄም የሚለው ቤተልሔም ከምን አሁን የለሄም ቤት የእንጀራ ቤት ማለት አሁን ለሄም እንጀራ ነው ወይም ዳቦ ነው አይደል ማለት ነው አዎ ስለዚህ ቤት የምትለው ቃል ስትጨመር የእንጀራ ቤት ማለት ይሆናል እና ማዕድ ቤት የሚለው ቃሉ እንደመጣል ከዛ ማዕድ ደግሞ በማዕድም ተቀምጦ ሳለ ነው የሚለው ራሱ ወንጌሉ ላይ በማዕድም ተቀምጦ ሳለ ነው የሚለውና ኢየሱስ ከዚያ ግለሰብ ቤት ለበዓል ከተዘጋጀው ለኢየሱስና ለደቀ መዛሙርቱ ተከፍሎ ቀረበላቸው እንጂ ኢየሱስ ልዩ ቁርባን ልዩ ወይን ልዩ ህብስት ብሎ ለቅዱስ ቁርባን ለዚህ ስጋዬ ነው ደሜ ነው ለሚለው ነገር አላዘጋጀም ብቻ የፋሲካ በዓል ነበረ ከፋሲካው በዓል ከተዘጋጀው ቀረበላቸው በሉ ጠጡ ኢየሱስ ከፊት ለፊቱ ወይኑ አለ ዳቦ አለ ከበሉ በኋላ ነው ያን የፋሲካውን ከበሉ በኋላ ነው የሚለው ለምን በልተው ቆረቡ የሚል ጥያቄ አለ ያው በተአምራት እንዳጠፋላቸው እና እንደራባቸው ሆነው እንደቆረቡ አድርገው ይናገራሉ ይሄው ራሱ መጨነቅ ነው በልቶ መቅረብ ችግር የለውም ነው እርሶ የሚሉት እንዴ ጳውሎስም የራበው ካለ በቤቱ ይብላ እንጂ ከዚህ የራብ ማስወገጃ የፍላጎት ማስታገሻ አይደለም ይሄ ካማኞችም ከጌታም ጋር ህብረት የምናደርግበት እንጂ ጾሙ ከቁርባን በፊት ያለው ጾም ቀኖና ነው በርግጥ አውቃለሁ ቤተክርስቲያን ቀኖና ነው ስርዓቱ ግን እንደው አለ አይደለ በጣም ባይለጠጥ በጣም እንደው ተንቦረቀቀ እኮ ላፍ ምሬት እስኪሰማ ድረስ ተጾሞ ውሎ ህፃናት ሳይቀር እየጾሙ ህፃናት ሳይቀር የህፃናትን እኮ ያጾሟቸዋል በቅዱስ ቁርባን አካባቢ ሲደርስማ መቋቋም እያቃታቸው ዋይ ጮት አቡነ መርሃ ክርስቶስ ነበሩ እባካችሁን አጥቧቸው ይላሉ ቅዱስ ቁርባን ሰዓቱ ደርሶ ምናልባት አንድ 10 ደቂቃ ያህል ሲቃረብ ቁርባን አጥቧቸው ችግር የለውም እነሱ ህፃናት አጥቧቸው ዝም ብላችሁ ይጥቡ ተዋቸው ያስቀስፉብን ምመኑ ደግሞ እሱ አዋቂ ሆኖ ህዝቡ
አባታችን ምንድነው እኒ ሰውዬ ደግሞ ልጆቻችን ሊያስቀስፉብን ነው እንዴ የእናታቸውን ጡት ጠብተው ቢቆርቡ ይቀሰፋሉ የሚል ትምህርት አለ እንዴ እንግዲህ በልቶ መቆረብ ወንጀል ነው ብሎ ቤተክርስቲያኒቱ ቀኖና ስራ ሰርታለች ስለዚህ ህፃናትንም ሁሉንም ያካተተ ነው ላፍ ምሪት እስኪሰማ ድረስ ከተባለ አሁን ለምሳሌ የ40 ቀንና የ80 ቀን ህፃናት ይጠመቃሉ አይደል ከተጠመቁ በኋላ ልክ እንደተጠመቁ ከዛ በኋላ አይበሉም አይጠጡ ጡት አይሰጣቸው ዝም ብለው ወደ ቤተ መቅደስ ነው በቀፍ የሚገቡት እንደውም ጡት አምጡ ይያሉ እንዳያለቅሱ ክርስቲያን ያነሳች ሴትዮ ያለች አይደል እሷ ትታቀፋለች ብትችል እንዲተኙ ማድረግ ነው ግን ከንቅልፍ ነቀተው አምጡ ይላሉ አዎ ከጸበል ተጠምቀው ነው የሚወጡት ቤተ መቅደሱን እኮ እንዳለ እርብሽ ነው የሚያደርጉት ያ ሁሉ ህፃን ይጮሃል በፍልሰታ ጾም አንድ አመት ይሆናቸው 2 አመት ሁሉ ይሆናቸው ህፃናት ገና ከናታቸው ቅፍ ያሉ መጮ መንጨጨት ነው ስራቸው እና ይሄ ያውን ህፃናትን የታመመ ሰውም ቢሆን መርጌታ እንዲጾም ይገደዳል እንዴ ለምሳሌ ታሞ እንደው በጽኑ ህመም ያለ ሰው አሁን በቀኖና መጽሐፍ ላይ ቤተክርስቲያኒቱ ሐኪም መድኃኒት ያዘዘለት አው ለምሳሌ የጧት መድኃኒት የሚወስዱ ሰዎች አሉ አው ሐኪም መድኃኒት ያዘዘለት ጧት ማታ እንዲወስድ አሁን እኮ ሐኪም ጧት ማታ አይ ቢሆንም ወደ ማታ ቀይሪው ብሎ የሚያስቀይር ቄስ ሞልቷል የጧት ግን የእግዚአብሔር ፍቃድ ነው የእግዚአብሔር ፍቃድ ነው ይሄ ማለት እናንተ ናችሁ እንግዲህ ብጥብጥ የምታደርጉን አንተና የነፍስ አባቶች ናቸው እውነት ነው ትንሽ እንቀራረብ እንጂ አይደለም አሁን እኮ በጣም የተበለሻሸ ነገር ውስጥ እየገባን ያለ ነው አሁን የታመመ ሰው እንዴ እህል ቢበላ ነው የሚፈልገው እውነት ለመናገር እህል ቢበላ እኔ እስከማውቀው ፍትሐ ነገስት እንግዲህ ለምሳሌ ስለ ጾም ሲደነግግ 7 አመት በታች የሆነ ሰው ወላድ ሴት እና የታመመ ሰው እንዲጾሙ ያስገድድ ራሱ ይሄ ሚሊኒየም የሚል እስራ ምዕት የሚል የቤተክርስቲያኒቱ መጽሐፍ አለ እሱንን አሁን እዚህ መጽሐፍ እሱን አምጥተህ ብታነበው ቤተክርስቲያኒቱ መግለጫ አውጥታለች ስለ ጾማት እነማን ይጾሙ ሐኪም መድኃኒት ያዘዘለት በሽተኛ በከፍተኛ ትምህርት ጥናት ያለ ተማሪ በእድሜ የገፋ ሽማግሌ ከ7 አመት በታች የሆኑ ህፃናት አገር ድንበር ጠባቂ የሆነ ወታደር አገሩን ለቆ የሄደ የሩቅ አገር ነጋዴ ደሞ ነፍሰ ጡር ሴት ያልወለደች ነፍሰ ጡር ሆነች ሴት ወላድ አራስ የሆነች ሴት እንደነዚህ ያሉት ሁሉ እስከ 3 ሰዓት ብቻ እንደው ጾሙን ያስቡት እንጂ መብላት አለባቸው ብላ ቤተክርስቲያኒቱ ሚሊኒየም ስራ ምዕት በተባለው መጽሐፍ ላይ እንኳን ደንግጋለች የልደትን ጾም የሰኔን ጾም ለመታሰቢያ ያህል የመጨረሻውን ሳምንት ብቻ ከተጾመ በቂ ነው ብላለች ግን ሲኖዶስ ሲወስን እንጂ ህዝቡ ደግሞ ምን አገባው ይላል በሲኖዶስ ደረጃ ይሄ ውሳኔ አለ መጽሐፉ ስራ ምዕት ሚሊኒየም እሱ መጽሐፍ ላይ ተወስኖልሃል ለምን አይፈጸም ታዲያ ማለት ብዙ ሰው ይቸገራል አሁን ይሄን ባይታውያኑስ የሲኖዶስን ውሳኔ የሚያስቀይር እኮ ባይታው ሞልቷል እና አባ ማህብትል እና አባ ዮሐንስ ብትል እና ባይታው አሁን ገብረ መስቀልም ቢሆን ወደ ትዳሩ ወደዚያ ሄደ እንጂ እሱ ራሱ አንድ በጥበጭ ነበር አይደለ 8ኛው ሺ ደረሰ መመናን ተጠንቀቁ በረከሰ ቁርባን ልትቆርቡ ነው ይያሉ እንዳለ ጳጳሳቱና ለምንድነው ይሄን ምሎት መርጌታ ለምሳሌ እኔ እግዚአብሔር በሰጠኝ እድል ባለኝ እድል አለው አብያተ ክርስቲያናትን ለምሳሌ ገጠር አካባቢ ምእመኑ ረጅም ሰዓት ጾሞ በደንብ ተቸግሮ ነው የሚያስቀድሰው የሚቆርበው አዲስ አበባ አካባቢ ስንመጣ በጣም የሳሳ ነው ማለት ህግ ተሽሮ ሳይሆን እንዲሁ ምክንያታዊ የሆኑ ብዙ ነገሮች ሲደረጉ ያለው ታዘባለሁ እንደ ገጠሩ ብዙ ጭቆና የለም ወይንም ብዙ ደስ ማይሉ ለህሊና የሚጎረብጡ ነገሮች አይደረጉም አዲስ አበባ አካባቢ ከገጠሩ አንፃር ደሞ ወደ ውጪ ሀገር ያሉ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አጥቢያዎች ደግሞ ሳይ ለምሳሌ አንድ ቤተክርስቲያን አውቃለሁ አሜሪካ ያለ ደብር በጣም ብዙ ነገሩ ለቀቅ ያለ ነው ብዙ እንደዚህ በእስራት የተተበተበ አይነት አይደለም ማለት እኔ ለምሳሌ ኢትዮጵያ ውስጥ እስከማውቀው ድረስ ሴት ልጅ ያለ ነጠላ ወደ ቤተ መቅደስ እንድትጠጋ እንኳን አይፈቀድም ከኢትዮጵያ ውጭ ያሉ ቤተክርስቲያናት ላይ ግን ሰዎች ነጠላ ካላገኙ ምንም ችግር የለውምና እኔ ነጠላ ልጅ ሆኜ ሃይማኖት ነበር ይመስለኝ በራሱ የሥርዓት አንድ አካል እንደሆነ እየገባኝ የመጣው ካደኩ ወዲህ ነው እና በሥርዓት እንኳን
በጣም ህዝቡን እንደ በዶግማ ልክ እናስጨንቃለን ስርዓታዊ በሆኑ ጉዳዮች ማለት ነው እና ይሄ ብዙ ሰዎች ከኦርቶዶክሳዊት ቤተክርስቲያን እንዲርቁብን አድርጓል ብዬ ገምታለሁ ታዘባለሁ ወደ ወንጌል አማኞች የሚሄዱ ወንድሞች እህቶችን ሲጠይቅ ይሄንን ነው የሚሰጡኝ መልስ ህግ ታበዛላችሁ ስለሚባል ቤተክርስቲያኔን ጎድቶብኛል ብዬ ነው ይሄን ማለት ነው ይኸውልህ በውጭ ሀገር ራሷ ቤተክርስቲያኒቱ የላከቻቸው ሚስዮናውያን ጳጳሳት አሏት ሚስዮናውያን ለባላቸው እነዚህ ጳጳሳት አሁን በውጭ ሀገር ተልከው ሰባኪዎች ሁሉ ተልከው ሲሄዱ የሀገሩን ባህል ያያሉ የአየር ንብረቱ ራሱ የተለየ ሊሆን ይችላል እና ጫማ አድርገው እስከ ውስጥ ድረስ እንዲገቡ ይፈቀዳል አይቻቃሉ እንደዛ አውሮፓ በረዶ ያለባቸው ቦታዎች ላይ ይቻላል በረዶ ባይኖርም ምንም ቢሆን ሞቃትም ቢሆን እንኳን ጫማ ፈትቶ ጫማ አድርጎ ምን ብሎ መከራ ማየት የለም ዝም ብሎ ጸዳ ያለ ጫማ ብቻ ምንድነው የሚጠርግ የሚያጸዳ የሚንከባከብ ላይኖር ስለሚችል ጸዳ ያለ ጫማ ይዞ መግባት ልካላለ ካንድ ትልቅ ሰው ቤት ስትገባ የምትጠነቀቁ ጥንቃቄ ከዚያም በተሻለ ሁኔታ ለህዝብ ለጸሎት ቤት ለአምልኮ ቦታ ብትጠነቀቅ ጥሩ ነው የምትጠነቀቀው ግን ቅዱስ ቦታ ነው ከማለት አንፃር ሳይሆን አንደኛ ካልሲን ማውለቅ ማለት ጫማን አውልቆ መግባት ምናልባት ካልሲ ጤናማ ላይ ሆድ ይችላል እውነቴን እኮ ነው አሁን እኮ እዚህ ገጠር እዚህ አካባቢ እኮ አዲስ አበባ እኮ ብዙ ችግር አለ እንደፈለገ ዝም ብሎ ሸራ ጫማ አድርጎ ሳምንት ሙሉ ያልተቀየረ ጫማ አድርጎ እኮ ቤተክርስቲያን ሲገባ ግን አውልቆ እዚያ ላይ ወርወር አድርጎ ዝም ብሎ ቢገባላ አካባቢውን የሚቀውጠው የጣኑ ሽታና የጫማው ሽታ እኮ ሲደበላለቅ እኮ ቢያስነጥስ ምን አስም የሚያስይዝ እኮ አለ እኮ ግን ውጭ ሀገር ጥሩነቱ ምንድነው አይከለክሉም አይቃወሙም በቃ አንደኛ ህዝቡ ንጹህ ነው ምንም አድርጋታ አድርግ የሚያስፈልገው ህግ አይደለም የተቀደሰ ጫማ እንትን ቦታው የተቀደሰ ነው ጫማህን አውልቅ ከህንጻው ይልቅ እኔ ራሴ በደሙ የተቀደስኩ ነኝ ብሎ የሚሞግት ህዝብ አለ ይኸውልህ እዚያ አሜሪካ ምናምን አለ አሜሪካ አውሮፓ ጀርመን ብትሄድ ጫማህን አውልቅ ብሎ ቢልህ እንዴ ከቦታው ይልቅ እኮ እኔ የተቀደስኩ ነኝ የክርስቶስ ደም እኔን ነው የቀደሰ ይሄ ቦታ እኔ የሰራሁት ነው ክርስቶስ እኔን ደግሞ ክርስቶስ የሰራይ ሰው ነኝ ማን ነው ከዚህ ህንጻና ከኔ ማን ነው የተቀደሰ ክርስቶስ የቀደሰው የትኛው ነው ንገረኝ ብሎ የሚያፋጥጥ ምእመን አለ ከዚያ ስለዚህ መልስ ስለሌለው ዝም ብሎ እንዲገባ ነው የሚፈቅደው እና አቡነ በርናባስ ጳጳስ ከመሆናቸው በፊት አሜሪካን ሀገር ለረጅም ጊዜ በነበራቸው ቆይታ መዘምራኑ ከመቅደሱ ይሄ መጋረጃው መቅደሱ መግቢያ አለ አይደል ከዚያ ላይ ከደረጃው ላይ ቆመው ከነጫማቸው መዝሙር ይዘምሩ ነበር የት አሜሪካ በእውነት አዎ እሺ ሎስ አንጀለስ ብትሄድ አትላንታ ብትሄድ ዲሲ ብትገባ እነዚህ ከነጫማቸው ቆመው ይቀድሱ ነበር ልብስ በርግጥ መልበስ አግባብ ነው ነጠላ የለሽምና ቤተክርስቲያን ቅሪ አትባልም መቼም የፈለገ ቢሆን ነጠላ የሚያጣ ኢትዮጵያዊ ስለሌለ ነጠላ ለብሶ መሄዱ ጥሩ ነው ለሴቶቹ ክብር ነው እውነት ለመናገር አው ግን ምንድነው ለማለት የፈለኩት ከኢትዮጵያ ውጭ ያሉ አንዳንድ አድባራት ላይ ምን አንዳንድ በጣም አብዛኞቹ ላይ በብዙ ጀስቲፊኬሽን ወይ በብዙ ምንድነው የሚባለው ፍትሃዊ ለመሆን በመሞከር አለባበስም ላይ አመጋገብም ላይ ጸጉርም አኳኋል ላይ በጣም ትንሽ ነፃነት ነገር አለው ዋናው ምእመኑ መምጣቱ ነው የሚል ሐሳብ አለ በጣም ይሄ ትክክለኛ ሐሳብ ነው ምእመናን ወደ ቤተክርስቲያን መምጣታቸው በማንኛውም ሁኔታ ነበር መጀመሪያ ቅድሚያ ሊሰጠው የሚገባው እዚህ ኢትዮጵያ ስንመጣ ደግሞ ከኢትዮጵያም ኢቭን በከተማና በገጠር ልዩነት ባለው ሁኔታ ጭቆናው ይብሳል እኩል የሆነ ወጥ የሆነ አስተምሮ የላትም ቤተክርስቲያኒቱ በገጠር እስከ ከተማ ድረስ ወጥ የሆነ ትምህርት የላትም የካህናት ማሰልጠኛ አሁን በየሀገሩ ጳጳሳት አሏት አሁን እኮ በያውራጀው ነው ጳጳሳት ያሏት እኮ ድሮ እኮ ጎጃም ለሚባለው ክፍለ ሀገር ባህር ዳርና ለማርቆስ ሁሉ አንድ ጳጳስ ነበረ በኋላ ግን ምስራቅ ጎጃም ምዕራብ ጎጃም ተባለና ለማርቆስና ለባህር ዳር ሁለት ጳጳስ ተመደበ ከዚያ ወደ መተከል ደግሞ ሌላ ጳጳስ ሶስት ጳጳስ ተመደበ ለትግራይ እንኳን አራት ጳጳስ ተመደበ አምስትም ሆኗል ለመሃሉ ትግራይ ለአክሱም ብቻ አንድ ጳጳስ ተብሎ እና እንደዚህ አሁን ወደ ጎንደር ብትሄድ ደቡብ ጎንደር ዋናው ጎንደር ከተማ ደብረ ታቦርና እንደገና ደግሞ ታች ወደ አርማጭሆ እዚያ ደግሞ ሌላ ደግሞ እና እንደዚህ አይነት ጳጳሳት እንደዚህ በየቤቱ ገብተው ባሉበት ሰዓት አሁን ለምንድን ማሰልጠኛ ካህናት የሌላቸው
አይ አሰራሩን አያውቁትም ዝም ብለው ተሾሙ ጵጵስና ማድረግ የሚባለው ደረጃ ደረሱ ይሄን ክርስቶስ ያውቀዋል በዚህ መንገድ የመጣን ክርስትና ክርስቶስ ያውቀዋል ስለዚህ ይሄ አደጋ ነው ቤተክርስቲያኒቱ እየወደቀች ነው ያለችው ስለዚህ የካህናት ማሰልጠኛ ቢኖራት በየቦታው ካህናትን ብታሰለጥን እንዲንሁን እንጂ እንዲያንሁን ብላ ብትል ወጥ የሆነ አሰራር አላት ቅድስት የሆነች የሚባለው የሞተ ወሬ ቤተክርስቲያኒቱን ገደላት ቀበራት እንጂ መፍትሄ ያመጣ በእውነት ነው እኔ እንደዚህ ተቆጥጬ የምናገረው ካለኝ ፍቅርና ካለኝ ስሜት የተነሳ በጣም ነው የሚቆጨኝ በእኔ ዘመን እንዲህ አይነት ነገር ማየቴ እኔ አፍራለሁ ስለዚህ ቢቻል አንተም ብትሆን ከጎናችን ብትሆን ተሐድሶን አበረታተህ እውነቴን ነው ማለት አንድ ሚዲያ ተሰርቶ አንድ ትልቅ ሚዲያ ተሰርቶ አንድ ትልቅ አጥቢያ ኦርቶዶክስ ሞዴል የሆነ የኦርቶዶክስ ቤተክርስቲያን ተሰርቶ ኦርቶዶክስ ማለት ይሄ ነው ይሄንን ነው የምንፈልገው በቃ እንዲትሆንልን ኦርቶዶክስ ቤተክርስቲያን አሁንም ይሄን ትምጣና ተረከበን በዚህ መንገድ ተቀጥልበት ብለን እውነቴን ነው ሰርተን የምናስረክባት ቤተክርስቲያን እንፈልጋለን እኛ የራሳችን የተገነጠለ ኦርቶዶክስ ይዘን መቀጠል አንፈልግም ሰርተን አሳይተን እቺን ኦርቶዶክስ ማየት እንፈልጋለን ቅዱስ ፓትርያርኩ ከፈለጉ ይምጡና ይባርኩትና የወንጌል ማሰልጠኛ ተቋም አድርገው ይቀጥሉበትኛ አባታችን ብለን ማስረከብ ነው የምንፈልገው ይሄንን ማየት ፈልጋለሁ የእግዚአብሔር እድሜ ከሰጠኝ ወንጌላውያን ደግሞ በዚህ ሊተባበሩን ይገባል እውነት ለመናገር ወንጌል ነው የምንሰራው የነፍሳት መዳን ነው እንጂ እኮ የሆነ የየራሳችን ተቋም እኮ አይደለም እንግዲህ እኔና ጓደኞቼ እንደው የራሳችን ተቋም እንፍጠር ብለን ብንል እውነት ለመናገር እንደው በየሳምንቱ 2 እና 3 የአሜሪካ ምን ሄድበት አቅም ያለን ገንዘብ ያለን ሰዎች አንሆንም እንዴ ለምንድን ነው እዚህ ሙትቻ ሆነን ምንለው ለምንድን ነው እውነቴን እኮ ሙትቻ ሆነን ወድጆል በጣም በወረደና ምንም በሌለው ሁኔታ ወድቀን የምንለው እኮ እውነቴን ነው አካሄድ እንዳይበላሽብን አላማችን እንዳንስት በቃ እንደዚህ እንዳይሆን ብለን ፈርተን ነው እንጂ እኮ እንውጣ ብለን ብንል እኮ ራሳችንን ማወፈርና ማድለብ እኮ ቀላል እኮ ነው ይቻላል በክርስቶስ መነገድ ይቻላል ዘመኑ በጣም ምቹ ነው እና ይሄ እንዳይሆን ስለዚህ ጌታችን ኢየሱስ ክርስቶስ ወደ መጣበት ይቀጥላል ነው አስፈላጊ ስለሆነ ነው ዝም ያልኩት ከርስ መውጣታችን ታውቆኛል ግን የተናገሩት ነገር አብዛኛው ምክንያታዊ ስለሆነ ነው መስማት የፈለኩት ወደ ቅዱስ ቁርባኑ እንመለስ ስለዚህ ቅዱስ ቁርባኑ አሁን ሲበሉና ሲጠጡ ነው እንጀራ ተባረካቸው ከመጣው ከዛ እንግዲህ አባወራና እመወራሉ ልጆች አሏቸው ለበዓል ያዘጋጁ እነሱ ናቸው የፋሲካ በዓል የይሁድ ነው ምንም አዲስ ኪዳን የሚባል የሚታወቅ የለም ለፋሲካ በዓል ተብሎ ያ ነገር ተዘጋጀ ስለዚህ ኢየሱስ ሲመጣ ከዚያ ነገር ተከፍሎ ላንተና ለደቀ መዛሙርት እንኳን አደረሰ ተብሎ ተዘጋጀለት ስለዚህ ሴቶች ያዘጋጁት ነው በነገራችን ላይ አሁን ለምን መሰለ የሆነ ቅዱስ የሆነ ሱራፊል ማይነካው ማለት የፈለጉት አሁን እርሶ በቃ መደበኛ ምግብ ነው መደበኛ ምግብ ነው የመደበኛ የበዓል ከኢየሱስ እጅ እስኪደርስ ድረስ መደበኛ ምግብ አድርገን እናምጣው ሰው ዝም ብሎ ፔሬድ ያልቆረጠላት 60 ዓመት ያልሞላት ምናምን ወጣቱ ሁሉ የተረባረበበት ስራ ነው ምግብ ነው ያ ምግብ መጣና ከሐዋርያት ቀረበ አሁን ከበሉ ከጠጡ በኋላ ያ የአይሁዱ የፋሲካው ስራ ሲጠናቀቅ ኢየሱስ ወደ ራሱ ስራት ገባ ወደ ራሱ ስራት ሲገባ ህብስቱን አነሳና ይሄ በየአዲስ ኪዳን ስጋዬ ነው ሁላችሁ ከዚህ ተካፈሉ ይህ ደግሞ በአዲስ ኪዳን የሚሆን ስለናንተ የሚፈሰው ደሜ ነው ብሎ ይሄንን ካችሁ ተካፈሉ ብሎ ሰጣቸው አሁን እዚህ ላይ እንግዲህ ጌታችን ኢየሱስ ክርስቶስ መጠንቀቅ ያለብን ትክክለኛ ስጋ መለኮት ደመ መለኮት አድርጎታል ወይ ብንል እኔ ኢየሱስ ክርስቶስ ፍጹም አምላክ ነው አምናለሁኝ ይሄ ፍጹም አምላክ የሆነ ጌታ ኢየሱስ ክርስቶስ የፈለገ ዳቦ ባርኮ ራሱን የሚያክል ሊፈጥር አይችልም እግዚአብሔር ታላቅነቱ አምላክነቱ ታላቅነቱን የምታውቀው የፈለገ ቢፈጥር ምን ጊዜም እሱ ፈጣሪ መሆኑ ግልጽ ነው ገብቷል ትልልቅ ነገር ሊፈጥር ይችላል ግን የተፈጠረው ፍጡር ሁሉ ምን ጊዜም ከሱ በታች ነው የሱ የእጅ ስራ መሆኑ ግልጽ ነው ኢየሱስ ክርስቶስ አንድ ህብስት ባርኮ ይሄ ስጋዬ ነው ብሎ ቢለው በሱ ቡራኬ የመጣ በጸጋ የሆነ ካልሆነ በስተቀር የባህሪ ሊሆን አይችልም የጸጋ ህብስቱ የባህሪ በጸጋ የከበረ አድርገን ልትቀበለው ትችላለህ እንጂ የከበረ ማዕድ ይሆናል ደመ መለኮት ብለህ የመለኮት ደም አድርገህ ልትሰብከው አትችልም
መለኮትም ደም የለውም ስጋ መለኮት ነው ብለህ ስጋ ለመለኮት ልትሰጠው አትችልም መለኮት ስጋ የለውም የተዋሃደው ስጋ አለ የተዋሃደው ደም አለ ስለዚህ ህብስትን የፈለገ ቢሆን ባርኮ ራሱን ሊያሳክል አይችልም ኢየሱስ ህብስቱ ሌላ ኢየሱስ አይሆንም አራተኛ ስላሴም አይሆንም አራተኛ አምላክ አይሆንም በቃ ገብቷል አብ ወልድ መንፈስ ቅዱስ ከምንለው ከሶስት አካል አራተኛ አካል ሊሆን አይችልም ይባስተብ ራሱ ኢየሱስም አይሆንም መልሶ በምንም ኢየሱስ የፈለገ ይባርክ ያንን የባረከውን ነገር ራሱን ሊያሳክለው አይችልም ሁለት ኢየሱስማ ሊሄለም ፍጡርና ፈጣሪ ነው የሚሆነው ይሁን ፍጡርና ፈጣሪ ነው የሚሆንብህ ስለዚህ ጌታችን ኢየሱስ ክርስቶስ አዎ ባረከ ይሄ ስጋዬ ነው አለ ይሄ ደሜ ነው አለ ምንም ጥርጥር የለም ለምንድን ነው ራቱ ላይ ወይንና ህብስት የተመረጠው ለምንድን ነው ማነሳሉት ያው አንድ ትልቅ ክርክር አለ ቪንቶም ኦፖፕ ምናምን ሲባል እንሰማለን ከዛ ጋር ምናልባት ሚስጥር ካለ ብዬ ነው ጥሩ አሁን ዮሐን ማን ነው ማቴዎስ ወንጌል ላይ ነው ያለ ነው ማርቆስም ሉቃስም ዮሐንስ ብዙም እዚህ ላይ ቅዱስ ቁርባን ላይ ያተኮረው ነገር የለውም ምናልባት ዮሐንስ 6 ለብቻው እናየዋለን ስጋዬን የበላ ደሜን የጠጣ ቢለው እሱ ዮሐንስ 6 ነው ግድ የለም ከዚህ ይሄንን የጸሎት ሐሙሶችን ብቻ እንያቸውና ከጸሎት ሐሙስ ውጭ ሆነውን ለብቻው ነገር አለው ያኔ ቋጠሮ ይፈታልሃል ይልቅስ አንደኛ ቆሮንቶስን ጨምረን ብናየው ይሻላል አሁን የጠየቀውን ጥያቄ በጥቅሉ ለማብራራት እንዲያመቸን ምክንያቱም ወደ ያንዳንዱ ወንጌል ብንገባ ሐሳቡ አንድ ነው ልክ ነው እንደዚያ ከሚሆን እስቲ ለአድማጮቻችንም ላንተም ለኔም እናንብብና ሐሳቡን ባንድ ልንወያይበት እንችላለን ላንብበው ነው አንዱን እርሶ ምናልባት ማርቆስን ያግዙኛል እኔ ማቴዎስን ላንብበው ማቴዎስን አንብቤዋለሁ አስቀድሜ እሺ ሲበሉ ከፈለክ ሲበሉም ኢየሱስ እንጀራን አንስቶ ባረከ ቆርሶም ለደቀ መዛሙርቱ ሰጠና እንካችሁ ብሉ ይህ ስጋዬ ነው አለ ጽዋንም አንስቶ አመስግኖም ሰጣቸው እንዲህም አለ ሁላችሁ ከእርሱ ጠጡ ስለብዙዎች ለኃጢአት ይቅርታ የሚፈስ የአዲስ ኪዳን ደሜ ይህ ነው ነገር ግን እላችኋለሁ በአባቴ መንግስት ከእናንተ ጋር ከዚህ ከወይን ፍሬ አዲሱን እስከምጠጣበት እስከዚያ ቀን ድረስ ከዛሬ ጀምሬ አልጠጣውም መዝሙርም ከዘመሩ በኋላ ወደ ደብረ ዘይት ወጡ ይላል ጥሩ ማርቆስ 14 ምን ይላል እርሶ ጋር ማርቆስ 14 አነባዋለሁ አንደኛ ቆሮንቶስ 11:23ንም ታወጣዋለ እኔ ሉቃስን ባነብ ከማርቆስ እርሱ አሁን ማቴዎስን ያነበበው ለካ እሺ ማርቆስ 14:22 ሲበሉም ኢየሱስ እንጀራን አንስቶ ባረከ ቆርሶም ሰጣቸውና እንካችሁ ይህ ስጋዬ ነው አለ ጽዋውንም አንስቶ አመስግኖም ሰጣቸው ሁሉም ከእርሱ ጠጡ እርሱም ይህ ስለ ብዙዎች የሚፈስ የአዲስ ኪዳን ደሜ ነው እውነት እላችኋለሁ በእግዚአብሔር መንግስት ከወይኑ ፍሬ አዲሱን እስከምጠጣበት እስከዚያ ቀን ድረስ ደግሞ አልጠጣውም አላቸው የሉቃስ ወንጌል ምዕራፍ 22 ከቁጥር 14 ጀምሮ ነው ማነበው ሰዓቱን በደረሰ ጊዜ ከ12 ሐዋርያት ጋር በማዕድ ተቀመጠ እርሱም ከመከራዬ በፊት ከናንተ ጋር ይህን ፋሲካ ልበላ እጅግ እመኝ ነበር እላችኋለሁና በእግዚአብሔር መንግስት እስኪፈጸም ድረስ ወደፊት ከዚህ አልበላም አላቸው ጽዋንም ተቀበለ አመስግኖም ይህንን ካችሁ በመካከላችሁም ተካፈሉት እላችኋለሁና የእግዚአብሔር መንግስት እስክትመጣ ድረስ ከአሁን ጀምሮ ከወይኑ ፍሬ አልጠጣም አለ እንጀራንም አንስቶ አመሰገነ ቆርሶም ሰጣቸውና ስለናንተ የሚሰጠው ስጋዬ ይህ ነው ይህን ለመታሰቢያዬ አድርጉት አለ እንዲሁም ከእራት በኋላ ጽዋውን አንስቶ እንዲህ አለ ይህ ጽዋ ስለናንተ በሚፈሰው በደሜ የሚሆን አዲስ ኪዳን ነው መልካም ቆሮንቶስንም እንየው በዚሁ አንደኛ ቆሮንቶስ ምዕራፍ 11 ነው አይደል 11:23 ላይ ላንብበው ነው ሻለ እርሱ ያንብቡ እሺ አንደኛ ቆሮንቶስ 11 ቁጥር 23 ነው ለእናንተ ደግሞ አሳልፌ የሰጠሁትን እኔ ከጌታ ተቀብያለሁና ጌታ ኢየሱስ አልፎ በተሰጠባት በዚያች ሌሊት እንጀራን አንስቶ አመሰገነ ቆርሶም እንካችሁ ብሉ ይህ ስለናንተ የሚሆን ስጋዬ ነው ይህን ለመታሰቢያ አድርጉት አለ እንደዚሁም ከእራት በኋላ ጽዋውን ደግሞ አንስቶ ይህ ጽዋ በደሜ የሚሆን አዲስ ኪዳን ነው በጠጣችሁት ጊዜ ሁሉ ይህን ለመታሰቢያ አድርጉት አለ ይህን እንጀራ በበላችሁ ጊዜ ሁሉ ይህንም ጽዋ በጠጣችሁ ጊዜ ሁሉ ጌታ እስኪመጣ ድረስ ሞቱን ትናገራላችሁና
ይቀጥላል ስለዚህ ሳይገባው ወይም ሳይገባው ቢል ሐሳቡ ተመሳሳይ ጥሩ ነው እንትን የለውም ሳይገባው ማንበብ ይቻላል ይህን እንጀራ የበላ ወይም የጌታን ጽዋ የጠጣ ሁሉ የጌታን ስጋና ደም ዕዳ አለበት ሰው ግን ራሱን ይፈትን እንዲሁም ከእንጀራው ይብላ ከጽዋውም ይጠጣ ሳይገባው ወይም ሳይገባው የሚበላና የሚጠጣ የጌታን ስጋ ስለማይለይ ለራሱ ፍርድ ይበላልና ይጠጣልምና ስለዚህ በእናንተ ዘንድ የደከሙና የታመሙ ብዙዎች አሉ አያሌዎችም አንቀላፍተዋል ራሳችንን ብንመረምር ግን ባልተፈረደብንም ነበር ነገር ግን በተፈረደበት ጊዜ ከዓለም ጋር እንዳንኮነን በጌታ እንገሰጻለን ይላል ቀጥላልሹን ባነባት ጥሩ ነው ስለዚህ ወንድሞቼ ሆይ ለመብላት በተሰበሰባችሁ ጊዜ እርስ በርሳችሁ ተጠባበቁ ማንንም የራበው ቢኖር ለፍርድ እንዳትሰበሰቡ በቤቱ ይብላ የምትል ቃል ናት የቀረውንም ነገር በመጣው ጊዜ ደነግጋለሁ ይላል አሁን እንግዲህ የቅዱስ ቁርባን ጉዳይ በዚህ ሁኔታ ተገልጿል አሁን አንተ እንደ ጥያቄ የሚሆንብህ ወይም ደግሞ እኔ እንድናገረው የምትፈልገው ነገር ሶስት ነገሮች በጣም አነሳለሁ በርግጥ እኔ እርሶ ለማረም ፈልጌ አይደለም ግን አረመኝ ግዴ ሞግተኝ መሞገት ፈልጌ አይደለም ልክ ነው ታውን ሳይገባውና ሳይገባው በሁለቱም ይነበባል አውቃለሁ በቤተክርስቲያንም እንደዚህ አይነት አንዱ ቢሆን ደስ ይለኛል አንወርዝሊ ነው የሚለው እንግሊዘኛው ወይንም አናክሲዮስ የሚል ግሪክ ቃል ይጠቀማል ሳይገባው የሚለውን ይመለከታል ግን ችግር የለውም ልክ ነው ሳይገባውም ግዕዙም እንዘ ይደልዎ ነው የሚል ሳይገባው ወደሚለው ነው ግዕዙ ጥሩ ነበር እኮ ማለት ነው በዚህ አይነት ጠንቃቆች ሰዎች ጽፈውታል ጥሩ ነበር እሺ ለምንድን ነው ወይንን ሀብስት የተጠቀመው ከመልከ ጸዴቅ ጋር የሚገናኝ ነገር አለው እሱ እንደዋና ነገር ተደርጎ ይያዛል በያስባለሁ በሁለተኛ ደረጃ ግን እስራኤላውያን ከግብጽ ከወጡ በኋላ ስርዓትና ትእዛዝ ተሰጥቷቸው የመቅደሱ ይሄ የበዓላቱ ነገር ተሰጥቷቸው ሌላው ደግሞ አመጋገባቸው ህይወታቸው ኑሯቸው የታሰረበት ይሄ ወይንና ስንዴ ነው ከዚህ በበለጠ የለመዱት ሌላ ምግብ የላቸው እንዴ ወይን ከተባለ የሚጣጣ ከተባለ ወይን ነው መጽሐፍ ቅዱስ አብዝቶ ስለ እስራኤል ካወራ የሚጣጣ ወይን ነው ምግብ ከተባለ ዳቦ ነው መና የሚለው ራሱ በ40 አመት ጉዟቸው በሉት የተባለው መና የተባለው ራሱ እንደ ዳቦ ነው ተብሎ የሚተረከው እና ከዚህ የተነሳ በማህበረሰቡ የተለመደውን ለበዓል የተዘጋጀውን ኢየሱስም እንዳደረገው ነው የሚተረከው የሚነገረው እኔ ምሎት ወደ ኋላ መልከ ጼዴቅን ስናይ ያው አማርኛችን እንጀራን ይላል ነገር ግን ሌሎች ቋንቋዎች ስንመለከት ህብስትና ወይን የሚል ወደሚለው አካሄድ ይሄዳሉ እና ወደ ዳቦና ወደ ወይን ያዘነብላሉ እኔ እንደዛ ነው በየ ነው የሚሰማኝ የምረዳው እንደዛ ነው ለምን ጌታችን ይሄን አደረገ እንደው ያንን የተለመደውን ስራ ያለው ማዕድ ላይ ነው ራት ያቀረበው ምክንያቱም ለየት ያለ ነገር ላድርግ ብሎ ቢል አሁንም ቢሆን የተሳሳተ ትምህርት ውስጥ እንገባለን አየው ከማህበረሰቡ ከተለመደው ከዚያ ከሚበላው ነገር ያንን ማድረጉ በጣም ጤናማ አድርጎታል ነገሩን ቅዱስ ቁርባንን እንድንለምደው እንድንግባባ አድርጎናል ሌላ ነገር ቢያደርግ የሆነ ታምራዊ ምልክት የሚያሳይ ነገር ቢያደርግበት ኑሮ እውነትም ለመቀበል የምንፈራው የሚያስጨንቀን በትክክልም ስጋ መለኮት ደም መለኮት የምንለው እንደው እንኳን ልንቀበለው ልንቆርበው ልንነካው ምንንቀጠቀጠለት ይሆን ነበር እና ከለመድነው ነገር ማድረጉ አንድ ጥሩ ነገር ነው እኔ ምናት መርጌታ በቤተክርስቲያን ውስጥ ወይኑ ሲቀርብ ተጨምቆ የቆየ ወይን መሆን ይችላል አይሆን ወደ ጠጅነት የተቀየረ ነገር እንደዚህ አይቻልም ማለት በኦርቶዶክስ ቤተክርስቲያን ለምንድነው ዘቢቡ ፍሬው ተገዝቶ ተለቅሞ ተዘጋጅቶ ከነዋየ ቅድሳት መሸጫ ነው አይደል የሚገኘው አዎ ወደ ነዋየ ቅድሳት ይገባል ቀጥታም አዎ የሚሸጥም አለ ለህዝብ እኮ የሚሸጣል አሁን እኔ እኮ በግሌ ሂጄ መርካቶ ራጉኤል አካባቢ ወይን ስጠኝ ብዬ ብለው ይሸጥልኛል እጣን እንደምገዛው ማለት ነው ይሸጥልኛል ለምንም ላድርገው ለምን እሱ ያገባው ግን
ለቅዱስ ቁርባን ሲባል ግን ቤተክርስቲያኒቱ ትመርጣለች ይሄ ንዋየ ቅድሳት ቆጠራ የሚባላላት ከዚያ ቆጠራ ላይ ወይን ለብቻው ይታያል ይመረጣል ከዚያ በኋላ ተለቅሞ ይታሸግና ከቤተክርስቲያን ከሚመለከተው ክፍል ይቀመጣል ቄሰ ገበዝና ሊቀ ዲያቆን የሚባሉ አሉ የዚህ ክፍል ተረካቢዎች አሉ በተለይ ቄሰ ገበዙ ስንዴውም ሲመጣ እሳቸው ተረከበው የሚያስቀምጡበት ቦታ አለ ወይኑም ሲመጣ እሳቸው የሚያስቀምጡበት ቦታ አለ ስለዚህ ሊቀ ዲያቆኑ ከቄሰ ገበዙ ጋር እየተነጋገሩ ነው ይሄን ስርዓት የሚያከናውኑት እና ተጨምቆ የተቀመጠ የቆየ በፍጹም የዕለት ነው ለምን ደህን ምሎት መልከጸዴቅ ብዙ ጊዜ ተጠቀስና ከዚህ ጉዳይ ጋር በስትና ወይኑ ሲባል ቶሎ መልከጸዴቅ ነው የምንጀምረው ዘፍጥረት 14 ላይ ስለሆነ ታሪኩም ያለው ግን መልከጸዴቅ ለአብርሃም ይዞ ሲወጣ ወይን ጠጅ ነው ይዞ ይወጣው ከዛ አንፃር ነው ጥያቄ የጠየቁት እንጀራና ወይን ጠጅ ይዞ ወጣ ስለሚል ብዬ ነው ወይን ከተጨመቀ በኋላ ጠጅ ልትለው ትችላለህ አሁን አልኮል ነገር ሆኖ ይሄ አስካሪ ባህሪ ነው አስካሪ ባህሪ ይሄ ምንድነው አልኮልነት ያለው የኮመጠጠ አይነት ነገር ሆኖ እዲው ያስቆጥሮ ያንን ሰጠው ቢሆን አይደንቅም በመልከጼዴቅና በአብርሃም መካከል አይደንቅም በመልከጼዴቅና በአብርሃም መካከል ይሄ ነገር ቢሆን አይደንቅም ነገር ግን ብዙ ጊዜ እንደ ምሳሌ ነው መልከጼዴቅ ማለት በጣም ትልቅ ሰው በጣም የከበረ ሰው ለክርስቶስ ምሳሌ ሆኖ በትልቁ የሚጠቀስ ሰው ነው ጳውሎስ አግንኖ አክብሮ አድንቆ የገለጠው ሰው ነው በዕብራውያን መልእክቱ ላይ እና በዳዊት መዝሙርም ዳዊት ጠቅሶታል መዝሙር 100 ምናምን አካባቢ ላይ 110 ላይ ጠቅሶታል ይሄንን መልከጼዴቅ እንደ መልከጼዴቅ ብሎ ጠቅሶታል ስለዚህ እስኪ እንገሩን ማን ነው መልከጼዴቅ ቆይ ያችንን እዚያሽ ላይ እንትን ልበላትና እንቋጫትና ወደ መልከጼዴቅ እንመጣለን እኔም እኮ አላውቀውም ጳውሎስ ካላወቀው እኔስ ከየት አመጣዋለሁ ኢትዮጵያዊ ነው እንዴት አቁሙስ ለነገሩ እንዴት ያቁታል ኢትዮጵያዊ ስለሆነ እንደውም አቁተም እሺ ስለ መልከጼዴቅ ማንሳት ጥሩ ነው ብዬ ነው በዚሁ አጋጣሚ ጥሩ ነው ወይኑ ጋነን ግን ሳንረሳ ትንሽ እንየው እስኪ መልከጼዴቅ ላይ በጣም ብዙ የተለያዩ ክርክሮች ሰማለሁ ያለው አው እርሶ የሚያቋቸው ሐሳቦች አሉ መልከጼዴቅን በሚመለከት ግራቀኝ የሚባል እንግዲህ በኦርቶዶክስ ቤተክርስቲያን የሚባለውንም 5-6 መጽሐፎች አይቻለሁ ከወንጌላውያን አካባቢ እንደው መልከጼዴቅ በተባለ ርዕስ እንኳን የተጻፈ መጽሐፍ አግኝቻ አንብቤያለሁ ሌሎችም ዝም ብለው በሆነ አጋጣሚ ስለ ክርስቶስ ሲናገሩ ክርስቶስ ማን ነው ከሁሉ ይበልጣል እንደዚህ በሚል መጽሐፎቻቸው ላይ ሲጽፉ ከነማን ከነአሮን ከነሙሴ ከነቢያት ከአበው ከነተ ከዚህ ይሉና ከዚያ ከነ መልከጼዴቅ ይገባል አብሮ እና ስለ መልከጼዴቅ ሲናገሩ በኦርቶዶክስ ቤተክርስቲያን ፍጹም ሰው እንደሆነ ታምናለች ቤተክርስቲያኒቱ ኦርቶዶክስ ቤተክርስቲያን ታምናለች አሁን በጣም የተሳሳቱ ሰባኪዎች እንደው ጊዜ ይወለዳቸው ለበላቸው የቀደሙ አባቶች በፍጹም አይቀበሉም በኔ እድሜ እንደው እንኳን ያሉ አባቶች በኔ እድሜ ስለ ከኔ ወደ ኋላም ያሉት አባቶች ማለት ነው የደረሱባቸው አዎ እኔ ከመጣሁ በኋላ የመጡት አንዳንድ ጥራዝ ነጠቅ ሰባኪ ለበላቸው እነዚህ ሰዎች መልከጼዴቅ ኢትዮጵያዊ ነው ብለዋል እሱ ሊሉኝ ነው እሱን አሁን ላቆየውና ምክንያቱም መልከጼዴቅ ብቻ አይደለም ኢትዮጵያዊ እኔ ብዙ ልነግርህ ምፈልገዋለኝ ነገር ግን መልከጼዴቅ ማን ነው እንደው የጤናማ ሰዎች ምልከታ ብናይ ራሷ ቤተክርስቲያኒቱ በቀደመ ምልከታዋ መልከጼዴቅ ፍጹም ሰው ነው ንጉስ ነው የሰላም ሰው ነው ነገር ግን ተገልጦ የኖረበት ጊዜ የለም በማይበረሰብ መካከል ታውቆ በማይበረሰብ መካከል ታሪክ ተቆጥሮለት ከገሌና ከነገሌ መጣ በነገሌ በኩል ያለፈ እነገሌ የዘራርግ ያሉት ቀጣይ ትውልድ ሁሉ አለው ተብሎ የማይነገር ሰው ነው ስለዚህ መልከጼዴቅ ንጉስ እንደሆነ ካህን እንደሆነ በእግዚአብሔር ልጅ ተመስሎ የሚኖር እንደሆነ ቤተክርስቲያኒቱ በደንብ አድርጋ ትገልጠዋለች ስለዚህ ኢየሱስ ክርስቶስን ስትገልጠው እንደ መልከጼዴቅ ብላ ነው የምትገልጠው አሁን እንደ መልከጼዴቅ ሲባል በቤተክርስቲያኒቱ መልከጼዴቅ የዘላለም አምላክ ተደርጎ የሚጠቀሰው እንዳልሆነ ቤተክርስቲያኒቱ ታምናለች እናትና አባት የሉትም የትውልድ ዳረግ የለውም ለዘመኑ ጥንት ለህይወቱ ፍጻሜ የለውም የሚል ነገር አለ ይሄ ሲባል እውነትም ይሄ ሰውዬ በቃ የዘላለም ሰው ነው እናትና አባት ከሌለው
አዎ ለዘመኑ ጥንት ከሌለው ይሄ ሰውዬ በቃ ከሰው ህግ ውጭ ነው ብለህ ሌላ የዘላለም ሰው እግዚአብሔር በምስጢር ያስቀመጠው የዘላለም ሰው አድርገህ እንድታስብ ያደርጋል ነገር ግን እግዚአብሔር በተፈጥሮ ህግ እምናውቀው አሰራር አለው እግዚአብሔር መላእክትንና መናፍስትን መላእክትንና ሰዎችን ከዚያ በኋላ ደግሞ እንስሳትንና ሌሎችን አራዊትን በየደረጃው እንደፈጠረ እናውቃለን ከዚህ ውጭ እግዚአብሔር ካለ ፍጥረት የሚባል ልዩ ፍጥረት የሚባል የለውም ልዩ ፍጥረት ከሰው ወገን ሆኖ ልዩ ፍጥረት የለውም እግዚአብሔር ስለዚህ መልከጼዴቅ ማን ነው ለምንድን ነው ታዲያ እንደዚህ አይነት ጳውሎስ ይሄን የተናገረለት ሲባል በጳውሎስ አነጋገር የዘር ሐረግ የሌለው በእስራኤል ሀገር አንድ ጥንቃቄ አለ የትውልድ እስከ አዳም እያንዳንዱ እስራኤላዊ ዘሩን ወደ ኋላ ቆጥሮ እስከ አዳም መድረስ አለበት አዎ እዚህ የኛዎቹ እንኳን ጎንደር ያሉት እስራኤላውያን ቤተ እስራኤል የሚባሉት ዘራቸውን ቆጥረው ነው በየነገዳቸው አስጠንተው አሳውቀው ነው አዎ በጥንቆቆች ናቸው የመሄድ ድል ያላቸው አለበዚያ ዘሩ ከጠፋው አታደባልቅ ነው ያሻራ የምርመራ የምናምን ስንት መከራውን በልቶ ነው ዘሩን ሊገኝ የሚችለው እንጂ ዝም ብሎ ነይ ብሎ ስለሄደ አይሄድም ስለዚህ ጠንቃቆች ናቸው ባቆጣጣር መልከጼዴቅ ላይ ግን ወደ ኋላም የለም ወደ ፊትም የለም ዝም ብሎ አንድ ሰው ብቻውን ተገኘ መልከጼዴቅ ዝም ብሎ ብቻውን ከዚህና እዚህ ወገን የማይባል ሰውዬ ብቻውን መጣ የሳሌም ንጉስ መጣና አብርሃምን ተገናኘው አብርሃምን ባረከው አብርሃም ደግሞ ካለው ካስራቱ ሰጠው ስለዚህ መልከጼዴቅ ምን አደረገ ከያዘው ህብስትና ወይን ለመልከጼዴቅ ሰጠው ይላል አሁን ይሄን ነገር ስትመለከት መልከጼዴቅ ማን ነው ስትል ጳውሎስ ዕብራውያን ላይ ይሄን ነገር ሲያብራራ ወደ ኋላና ወደፊት ምንም አይነት የዘር ሐረግ የለም ተገናኙ ተለያዩ ምንም ሌላ ታሪክ የለው መልከጼዴቅ ሁላችን መልከጼዴቅን ጻፉ ብንባል ከአብርሃም ጋር ተገናኘ ተለያየ አለቀ በቃ የሳሌም ንጉስ ነው እግዚአብሔር ትናንት ማን ነበር አናውቀው አብርሃም ጋር ከተለያዩ በኋላ ማን ነበር አናውቀው ስለዚህ ለዚህ ነው እናትና አባት የሉትም ወደ ማለት የተገደደው እውነት እናትና አባት የሌሉት ዝም ብሎ ምናብ የሆነ ሰው ሳይሆን ሰው ነው ስጋ ያለው ሰው ነው ምንድነው ይሄን የመጽሐፍ ቅዱስ አስተማሪዎች የሚሉት እኔም በደም መስማማበት የዘር ሐረጉ በተመዘገበ መንገድ የለም ጳውሎስ ሊል የፈለገው እዛ ጋር ያወራ ያለው ዕብራውያን ምዕራፍ 7 ላይ ከሌዊ ወገን አይደለም የሚለው ነገር ላይ ነው አጽሎት ለመስጠት የፈለገው ወረደው የካህናት ዘር አይደለም የጂኖሎጂ አካውንት የለውም የዘር ማንዘሩ መዝገብ የለውም ማለቱ ነው እንጂ እናትና አባት የሚባል ነገር የለውም ይያል አይደለም ምክንያቱም ይሄ ሰው ለኢየሱስ ክርስቶስ ምሳሌ ስለሆነ በዚህ ቀን ተወለደ ካላልህ በዚህ ቀን ሞተ ካላልህ አየው ለትውልዱ ጥንት ለዘመኑ ምክንያቱም መነሻ የለው ማለት እኮ የዘላለም ሰው ነው ለማለት ሳይሆን መነሻ የለው ማለት በዚህ ቀን የምንለው ሰው አይደለም ለማለት ነው እውነት ነው አይ በዚህ ቀን ሞተ ለማለት መድረሻም የለው ማለት የዘላለም ሰው ነው ለማለት ሳይሆን አልሞተም ማለት አይደለም የሞተበትን ቀን መዝግበን የያዝነው ሰው አይደለም ነው ጳውሎስ አባባሉ ስለዚህ መልከጼዴቅ በዚህ ሁኔታ የሚገለጽ ሰው ነው ቤተክርስቲያኒቱ በዚህ መንገድ ነው የምትገልጠው እውነት ለመናገር ጥሩ እይታ ያላት ይመስለኛል እውነት ነው በሌላ በኩል ደግሞ ኢየሱስ ክርስቶስ ነው ቅድመ ስጋዌ ነው ሲባል ሰምታውቁ ከዚያው ከቤተክርስቲያኒቱ ውስጥ አንዳንድ ሰዎች የጻፉትን ደግሞ ልንገር ሳንወጣ ወደ ወንጌላውያን ልናይ እንችላለን ቤተክርስቲያኒቱ ከዚያ ውስጥ ምን አለች አሁን ደግሞ መልከጼዴቅ ኢትዮጵያዊ ነው አለች እኔ ቢሆንም አይከፋኝም መሆኑ ግን በግሌ ምን ይጠቅመኛል በየታስብ ብዙ ስለማይታየኝ ትንሽ ቀዝቀዝ ብያለሁ ብዙ ኖህ ኢትዮጵያዊ ነው አሉት ኖህ ሚስቱ እንደውም ሜቴ አይከል እዚህ ጭልጋ አካባቢ አይደል የተቀበረችው ያውቃሉ አይደል እኔ አሁን ወይስ እንግዲህ ሱባኤ ገብቼ አይዋል ያውቃሉ ይሄን ትምህርት አይደለም የኖህ ባለቤት ሜቴ አይከል እዚህ ኢትዮጵያ ውስጥ እንደተቀበረች ሰምተው ያውቁም ሰው አንብበው ያውቁም ዝም ብለህ ታውቃለህ እርሶ ከወጡ በኋላ ነው ማለት ነው ትምህርት የመጣው እሺ እና አርሴማ የመጡት እንደ አይከል የመጡት የኖህ መርከብ ስብርባሪው መጥቶ እዚህ ላይ ተገኘ የሚባለው እዚህ የሙሴ ሚስት ኢትዮጵያዊት ሙሴ ራሱ መጥቶ ኢትዮጵያ ሰልጥኖ ጄኔራል ሆኖ ማዕረግ አግኝቶ የነበረ ኢትዮጵያ ምናምን የሚባለው ነገር ሁሉ
የነንቶ ፈንቶ የነወር የጠርቅ ትምህርት ነውና ይሄንን ብዙም አታድክመኝ በዚህ አይ ላደክሙት ፈልጌ ሳይሆን ሁለት ነገር መናገር ፈልጋለሁ እዚህ ጋር መርጌታ ከርሶ ጋር ሳልስማማ አልቀርም በዚህ ጉዳይ እነ ማቴዎስ ሐዋርያት ሁሉ ኢትዮጵያውያን ሆነው አሁን እኮ በቃ ግራ ገባን እኮ እስራኤላውያን የምናደርገው ሰው አጣን እኮ አንድ እጅግ በጣም ማካብረው በስነ ጥበብ ስራው በጣም ማደንቀው ሰው ሎሬት ነው ኢየሱስ ክርስቶስ እንኳን ወደ ኢትዮጵያ ከመጣ በኋላ ነው ጥበበኛ የሆነውና ወደ ሀገሩ ሲመለስ ካህናትን መሞገት የቻለው ብሎ ሲናገር ሰምቼ ትንሽ ደንግጫለሁ ማፈራለሁ ማለት እርሱ እኮ አምላክ ነው ማለት ትንሽ ፍሬም ቢኖረው ጥሩ ነው ኢትዮጵያን መውደድ በጣም አንድ ተገቢና ግዴታ የሆነ ነገር ነው እንደ ኢትዮጵያዊነታችን ግን የዘላለም ህይወታችንን ደግሞ በሚነካ መንገድ ባይሆን ጥሩ ነው ብዬ አስባለሁ ሌላም ሰው እንዲሁ ስል ሰምቼ አቃለሁ ሙሴን ኢትዮጵያዊው ራጉኤል ወይንም ዮቶር ባይረዳው ኖሮ ምንም እኮ ማምጣት የሚችል ሰው አልነበረም ሙሴ ቀሽም ሰው ነው አይነት ነገር ሲሉ ሰምቻ የተጻፈን ብዙ አንብቤ አቃለሁ በእንደዚህ አይነት ጉዳይ ላይ በእውነት ዝም ብሎ ከሰማያዊውና ከእውነተኛው የመጽሐፍ ቅዱስ ትረካ ይልቅ ላሉባትና ለተወለዱባት በዓለም የመጨረሻ የደሃ ተብላ የምትጠራ አገር ለማኮፈስ የሚፈጥሩት ወሬ በጣም ያሳፍራል እውነት ለመናገር እንደዚህ አይባልም ነውር ነው እኔ ትልቅ ሰውን በላቸው ምንም በላቸው ኢየሱስ ክርስቶስ ከዚህ ተምሮ ነው ጥበበኛ ሆኖ ዕውቀት አግኝቶ ሄዶ እነዚያን ሞገተ ማለት ኢየሱስ ክርስቶስ እንደውም አብ እንትን ያለውን የሰጠውን እንደሚናገር እንጂ ከራሱ አንዳች እንደማይናገር ከሰው የተማረው የተፈላሰፈበት ነገር እንደሌለው 30 ዓመት ሙሉ ሲቆይ ቻይና ሀገር ሄዶ ህንድ ሀገር ሄዶ አስማትና ጥንቆላ ተምሮ መጥቷል ብለው እኮ የጻፉም የተናገሩም ሰዎች እኮ እንዳሉ እናውቃለን ስለዚህ እንዲህ አይነት ነገር ኢየሱስ ላይ ባይስተነዘር ጥሩ ነው ጸያፍ ነገር ነው ኢየሱስ በአገሩ ትምህርት ቤት ገብቶ ነበር ይባላል ትምህርት ቤት ገብቶ ነበር ይባላል መጽሐፍ ቅዱስ ባይልም ትምህርት ቤት ገብቶ ነበር ይባላል ነገር ግን ምን ደረጃ እንደደረሰ ትምህርቱን አናውቅም ዮሐንስ በበረሃ አደገ ምንም ሳይማር ነው ስብከት የጀመረው አየው ስለዚህ የግድ ለመስበክ መንፈስ ቅዱስ ነው የሚያስፈልገው እንጂ ትምህርት ቤት አያስፈልገው ኢየሱስ ክርስቶስ ከላይ ተገልጦልኝ ነው የምናገረው ብሎ ሲናገር ጳውሎስም ሐዲስ ኪዳን ተገልጦለት ነው የተናገረ እንጂ ተምሮትም አይደለም ጳውሎስ ራሱ ኢየሱስ ክርስቶስ ገልጦልኛል እንጂ ከሰው አልተማርኩትም ሲል ስትመለከት እንደ ብሉይ ኪዳን ከመመራን እግር ስር ቁጭ ብሎ ሲማር አታገኘው ስለዚህ ሐዲስ ኪዳን የሚገለጥ እንጂ ሐዲስ ኪዳን መገለጥ ነው ሐዲስ ኪዳን መገለጥ ነው ትምህርት ቤት ቢኖር ክፋት ባይኖረው ኮሌጅ መኖሩ ክፋት ባይኖረው ግን ትልቁ ነገር ግን ቤተክርስቲያን ትኩረት መስጠቷ ቤተክርስቲያን የመንፈስ ቅዱስ ናት በቃ ባለቤቷ መንፈስ ቅዱስ ነው የሚመራት መሪዋ መንፈስ ቅዱስ ነው መንፈስ ቅዱስን ሰምታ ነው መንቀሳቀስ ያለባት እና እድሉን ስልጣኑን ለመንፈስ ቅዱስ መስጠት አለባት ማለት ነው እንጂ ትምህርት ቤት አይኑር ማለትም አይደለም ግን ለትምህርቷ ዕውቅና መስጠት የለባትም ጭራሽ ኢየሱስ ክርስቶስን እንደው ለማጣጣል የሚናገሩ ሰዎች የሚናገሩትን ያህል ወርደን መናገር እጅግ ነውር ነው በጣም ከባድ ነገር ነውና ይሄ በጣም አሳፋሪ ነገር ነው